እኔ ነው። አዎ እሺ መምህሯን አስቀራትና ኤፍሬም ብለህ መጥራት ትችላለህ። አይ ያው መምህር ኤፍሬም ተብለህ ስትጠራ አውቃለሁኝ። መምህር ሰላም ለኪ፣ መምህር ኤፍሬም ስቃወም ሰምተህ አታውቅም? መምህር አይደለሁም ብዬ። መምህር አይደለህ? አዎ ኦኬ እሺ። ማን ብዬ ልጥራ? ኤፍሬም ብለህ መጥራት ትችላለህ። እንኳን ደህና መጣህ። እንኳን ተገናኘን። አሜን። ማርያም የዓለም ቤዛ ትባላለች ወይ? ርዕሳችን ከየት ቤተ እምነት ነው? ኦኬ እሺ፣ ችግር የለም እሱን እንትን እናደርጋለን። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ይኸው ትጠይቀኛል። ከኦርቶዶክስ እኔ አውቃለሁኝ። አዎ ለሌሎች እንዲያውቁ ነው። አዎ ግን ምንድነው እናወራለን፣ ችግር የለውም። ያው ከታችኝ እየፈራ እንዳለው አድርጎ ሲያወራ ነበርና ኤርሚ ብዙ ጊዜ ጥያቄ ጠይቄው ነበረ። አብረን ሁለታችን ብቻ ውለን ይፋዊ የሆነ ውይይት እናድርግ ብዬ ጠርቼው ሊቀበል አልቻለም እና ያን ነገርም እንዳለ በየትኛውም ነገር ዙሪያ ማውራት እንችላለን ብዬ አውርቼው ይሻላለም አልተቀበለም እና እኔ ፈርቼ ምናምን አይደለም እና ከታችኝ ስሳዳምጥ የሆነ ብዙ ቃላት ሲናገር ነበርና ያ ልክ እንዳልሆነ ዞሮ ዞሮ ግን አሁን ከአንተ ጋር የምናወራ ከሆነ አሁን እኛ ገላትን መጽሐፍ እንቀበላለን፣ እናንተ ደግሞ አትቀበሉም። መጽሐፍ ቅዱስን እንቀበላለን። ስለዚህ እንዲያው እሺ ካልከኝ እኔ እቀበለዋለሁ ከምትለው ከራስ መጽሐፍ ጥያቄ ጠይቀኛለህ፣ በዚህ መሄድ እንችላለን። ምክንያቱም አንተ መጽሐፍ ቅዱስን ስላልተረዳው ነው ገላት የምትሰችት ብዬ ስለማመን ማለት ነው። ችግር የለውም። በርዕሱ ላይ ነው የምናወራው። በርዕሱ ላይ ስናወራ መጽሐፍ ቅዱሳዊ ማስረጃ ካለ ካንተ ታሳየናለህ አይደለ? ለምሳሌ ርዕሱ አሁንም ጨርስናሽ ማርያም የዓለም ቤዛ ትባላለች የሚል አይደል ርዕሳችን? አዎ በዚህ ምክንያት ትባላለች ካልከን አንተ ከመጽሐፍ ቅዱስ ታሳየናለህ። እኛ ደግሞ ማርያም ቤዛ የተባለችበትን ከኢትዮጵያ ኦርቶዶክስ መጽሐፍት እያወጣን እናሳይሃለን። ኦኬ እሺ። እኔን ደግሞ አዳምጠኝና አንተ የፈለከው እሱ ብቻ ሳይሆን የፈለከው ከገላት ሊሆን ይችላል፣ ከተአምር ሊሆን ይችላል፣ ልጠይቀኝ ይችላል። እኔ አሁን መጽሐፍ ቅዱሳዊ ማስረጃዎችም እየሰጠው መልስ እሰጣለሁ። እኔ ደግሞ የፈለኩትን ጥያቄ ከመጽሐፍ ቅዱስ እጠይቃለሁ። አንተ ላይ በመለስ ደግሞ ግዴታ አለብህ ማለት ነው። ምክንያቱም መጽሐፉ ስላልተረዳው ነው ገላትን እየተቸየ ያለው። የፈለኩትን ጥያቄ ማለት ከርዕሱ ውጭ ነው። ያልገባ ሁሉም እንትን እናድርገውና ጀነራል ጥያቄ እናድርገውና እኔ ከመጽሐፍ ቅዱስ እጠይቅሃለሁ፣ አንተ ደግሞ ከገላት ትጠይቀኛለህ። አንተ መተህ ርዕስ የምታስቀይርበት ምንም ምክንያት የለም። ርዕሱ ላይ ከሆነ የምትጠይቀኝ እመልስልሃለሁ። ርዕሱ ላይ ከሆነ አይ ከርዕሱ ውጪ ካልክ ግን በርዕስ ነው የምታስቀይረው ማለት ነው። ቤቱ ዛሬ ርዕስ አለው። ርዕሱ ላይ እንጠያየቃለን። ትጠይቃለህ አንተም እኔም ደግሞ እጠይቃለሁ፣ ትመልሳለህ። ከርዕሱ ውጪ ግን ወጥቼ እጠይቃለሁ ካልክ እሱ ደግሞ ሌላ ሰፊ ነው የሚሆነው እና እሱ ትክክል አይሆንም። ለአንተ የተለየ የምናዘጋጀው አካሄድ አይኖርም ማለት ነው። እሺ እንደዛ ከሆነ እንደዚህ አካሄድ ካልተመቸ ዛሬ በርዕሳችን ብቻ ነው የምናወራው ካልክ እኔ ምን አደርጋለሁ መሰለህ? ጥሪ ላድርግልህ። በየትኛውም አይነት ጉዳይ አንተ ከገላት ከተአምራት እያወጣ ጠይቀኛል፣ እንዴ ደግሞ ከመጽሐፍ ቅዱስ ጠይቃለሁ። ኦኬ ሰላም ለኪ ግብዣ ላድርግልህ። እታችንና ስዕልህን ሽጥ። አንተ ስዕልህን ሽጥ፣ እነዛ ጣዖታትህን እየሳልክ ሽጥ። በቃ ይሄው ነው። ሁሉ ቀን መጥቶ እንደዚህ ሁሉ ቀን በፍጹም አይገጥምም። ለዚህ ነው ታችሁን ያልኩት። አይገጥምም። ጥሪ ላድርግልህ፣ እንትን ድግስ ልደግስልህ፣ ወጥ ላማስልልህ ይላል። እዛው ጣዖታቶችን ሽጥ አንተ። በቃ ታችሁን ብራዘር ደግሞ ለኔ ጥሪ ያቀርበለ 2 ቀን ተገናኝተን እዛው ነው በራሳችሁ ቤት ላይ አውላላ ሜዳ ላይ እኮ ተዘረረ ነበር። እንደው የምትፈልግ ከሆነ አሁን እንደው ማውራት ፈልጋለሁ ብለህ ካልክ ስላንተ ትቢት ስል ዛሬ አርእስቱን ቀይሬ ጥምቀት ላይ ማውራት ትፈልጋለህ? ጥምቀት ላይ አሁን ማውራት ትፈልጋለህ ወይ? ቁርባን ላይ ወይ ጥምቀት ላይ ማውራት ትፈልጋለህ? ዛሬም ያው እንግዲህ ምናልባት የኔን እጅ መቅመስ ፈልገህ ከሆነ ማለት ነው
ና ና ና ኦኬ ና ይኸው ልኬልሃለሁ ና ኦኬ ጥምቀት ላይ ማውራት ፈልጋለህ አይደለ ሰላም ለኪ ያው ገባሁልህ እኮ አዎ ሚዩት አታርግ ጥምቀት ላይ ማውራት ፈልጋለህ ከኔ ጋር በደንብ ኦኬ እናንተ የምትጠመቁት የህፃናት ጥምቀት ነው አይደል አዎ ማውራት ፈልጋለሁ ብያለሁ ስለዚህ ሰዓት ደቂቃ አካይዱ አስተካክልና ገደለ ነው ችግር የለም እናንተ በቀበሉት የህፃናት ጥምቀት ነው አይደል በኋላ የህፃናት ጥምቀት ውስጥ እንዳትገባ እንዳትረኝ ብዬ ነው ችግር የለም የትኛው ጋር እንገባለን አሁን ስለ ጥምቀት ሲባል ጥምቀት ያድናል ወይስ አያድንም በሚል ነው የምናወራው አይደል ስለ ጥምቀት ድነት አንተ ተጠምቀት ብቻ ስለምትል ማለት አንተ ተጠምቀት ስለዳንክበት ማለት ተጠምቀት ስለዳንክበት ጥምቀት እና ምን አይነት ሰው ነው የሚጠምቀው ጌታችን ምን አይነት ሰውን አጥምቁ ብሎ ያለው በቃ አጠቃላይ ጥምቀትን በተመለከተ ነው በኋላ ፐርሰናል አረከው ብለህ ጫጫታ እንዳትፈጥር ነው ወንድምነት ምንድነው ደቂቃ ያዝልን ኮፒ ሊንክ እና ሼር ታብ አድርጉት ወገኖች እና ደቂቃ ስጠው እሺ በትልቁ ነው እንደዛ ከሆነ በትልቁ አንተ ታብ እንዲደረግ በደንብ እሺ እሺ ሼር 28 ከተቀመጥኩበት ለነሱ ደቂቃ ስጠው 28 ነው ሼሩ ያው በደንብ ሼር እናደርጋለን ማለት ነው በጣም በተደጋጋሚ ዛሬ ቪዲዮ ስለታየ ሼር ይደረግ በደንብ ኦኬ አቡም ደግሞ 900 ሺህ አካባቢ ነው 1 ሚሊዮን እናስገባለን ማለት ነው ስንት ደቂቃ ይሁን ኤፍሬም ተጣው በሱ ምርጫ ደቂቃና እንትን አድርግለትና ብሩኬ ስንት ደቂቃ እንደምሰጠን አካይዱ አስተካክለውና ከዛ እንዲሆን ትፈልጋለህ ያንተን እኮ ቅድሚያ ልስጥ ብዬ ነው ችግር የለም እናንተ በምትሉት እስማማለሁ ኖ ለአንተ ተፈቅዶላል እያንዳንዱ በሱ ፍቃድ ነው የሚሄደው በደንብ ሰምተው ሪካርድ አድርጉት በደንብ በራስ ምረት በራስ ስለመጣ እድሉን ሰተናል ሰላም ለኪ ምረት ስንት ደቂቃ ይሁን የመጀመሪያው መግቢያ በአንተ ፍቃድ በአንተ ምርጫ ተብሏል 5 ደቂቃ የመጀመሪያው ሐሳብ የምታቀርቡበት ማለት ነው ቀጥሎ ወደ ጥያቄና መልስ ይገባ እሺ ለጥያቄና መልስ ተናለሱ አዎ አይ እንዳይረዝም አዎ ቀጥሎ ወደ ጥያቄና መልስ ግቡ የጥያቄና መልሱ ስንት ደቂቃ እንትን አድርግ ኢንተርሴክሽኑ ወደ 5 ደቂቃ ወይም 6 ደቂቃ እንስጥበትና ከዛ ጥያቄና መልስ እንገባለን እንዳይረዝም ብዬ ነው እሺ 3 ደቂቃ እናድርገው እሺ ሪባትል ለምንድነው ከዋናው የሚያንሰው ሪባትል ከዋናው መብለጥ የለበትም ዋናው ይብዛል ከተፈለገ ማለት ነው ሐሳብ ለመስጠት እሺ የትኛው ይብለጥ 5 ደቂቃ የመጀመሪያውን ሐሳብ ከዛ ሪባትል ደግሞ 3 ደቂቃ ይሁን ያንሳላ 3 ደቂቃ እሺ 5 ደቂቃ ቢያንስ አድርገው እኩል ይሆን እሺ ሁለቱም 5 ደቂቃ እሺ ሁለቱም 5 ደቂቃ ጥያቄና መልሱ ለኔ 10 ደቂቃ ለሱ 10 ደቂቃ እየተደረገ መሄድ እንችላለን 10 ደቂቃ ማለት ነው ከዛ በቃ ማጠቃለያ 3 ደቂቃ በቃ ትጀምራለህ አንተ ጀምረሽ አይ መምህራት በለና አይ አንተ ጠርተህ ያለ ሊያስገባኝ እስተማራት በቤታችን በመጀመሪያ አንተ ቤት ራስህ ነው የሚጀምረው ኤርሚ በቃ ሽንት መጣ ማለት ነው ሽንት መጣ ሰው ቤት መጣ ከመቼ ወዲህ ነው ሰው ቤት መጣ እሱ ይጀምር ተብሎ የምትባለው አንተ ማጠቃለያ ሰው ቤት ሲሆን አንተ ትጀምራለህ ሰው ቤት ነው የመጣው ራስህ ነው የሚጀምረው ለዋይ ብለህ ያልከው አርስቴን ያስቀየርከኝ አንተ ነህ ሌላ አርስ ነው የገባሁበት አሁን ጀምር ሽንቴ መጣ አዳለኝ አንተ እኮ ነው የመረጥከው እሱን ተዋይ ያለ እኮ አይ አወራለሁ ብለህ ቀደም አርስት ቀይሩልኝ ብለህ ስላልከኝ የቀየርኩልህ ምን ነው ዋይ አልክ ገና መግቢያው ላይ ጀምራው አንተው ጀምር እሺ ከጫጫታ ውስጥ ግን ራቅ የቤተሰብ ድምጽ አለ ከዛ ራቅ ከዚህ ወደ እንትን ይላል ብለህ ነው ጫጫታ የልጆች ጫጫታ አለ
ይረብሻል። አሁን ከታች ውስጥ በሚጻፍ ይረብሻል። የልጆች ጫጫታ አለ። ከዛ ራቅ። አሁን ከዚህ ወዴት እሄዳለሁ ብለን አሁን ዋይፋይ ያለበት ቤት ውስጥ ስለሆነ ነው። ስልኬ ላይ ሌላ ዋይፋይ የለም። ኦኬ። ስለዚህ ወገኖች የቤተሰብ ድምጽ ይሰማል አይደል? እኔም ጋር ያለው ማስተዋል ይሰማል አይደል? የቤተሰብ ድምጽ እሱ ጋር ድምጽ ይሰማል አይደል? ይሰማል። ያ ኦኬ። ከቤተሰብ ጋር ራቅ በል። አሁን እኮ እያልኩ ያለሁት አልገባኝ። ዋይፋይ ያለበት ቤት ውስጥ ስለሆነ ከዚህ ብረቅ እንትኑ ይጠፋል። ገብቷል? ኮኔክሽኑ ይጠፋል። ቤተሰቦች አይደለ? እኔ አሁን ልጆቼን ያው ልክ ያለውኛ አንተም ቤተሰቦችን ዝም እንዲሉ ዘዛ እንደዚህ እያወራህ አይሆንም ቤት አሁን እኔ ግን አይደል ነው የሚረብሽ አይመስለኝም። ለሰዎች ከታች ላሉት አንተ ነህ ወይስ ህዝቡ ነው እንትን የሚለው? ህዝቡ እኮ ያው እየጻፈው ልኩ ነው ያለው። ኦኬ ወገኖች ድምፁ ይሰማል። የሱ ጋር ያለው ማለት ሌላው ከበስተጀርባ ያለው ድምጽ ይረብሻል አይረብሽም? ወገኖች እንዴ ለምን ትዘጋዋለህ? ማይኩን ዘግተህማ ምን ይመልሳሉ? ከፈተው፣ ማይኩን ከፈተው። የቤተሰብ ስሙ ያ አሁን የተሻለ ነው። አሁን ጥሩ ነው። ድምጽ ግን ይሰማል። ይሄ ድምጽ አሁን አይረብሽም ወገኖች? ኦኬ ካረብሽ ችግር የለውም። ጎ ሄድ ቀጥል። ሰላም ነው። ያ ደቂቃውን ያዘልን ማለት ነው። እሺ ደቂቃ ማብራት ይችላል እንዴ? ወይም ኢብራዊ ወገኖች አሁን በዚህ ድምጽ ነው የምናወራው። እኔ እየረበሸኝ ነው። አሁን እሷን በሚያወራ ሳለ እንዴት ነው የምሰማው? አንተ ቤተሰቦችን ዝም ማሰኘት ትችላለህ? ሰላም ለኪ። አሁን እኮ የሚገርም ነገር እኔ ከሳሎን ቤት ሁኜ እነሱ ግቢ ውስጥ ነው ያሉት። ኦኬ ወይ ሌላ ክፍል ካለ ገብተህ በር መዝጋት ትችላለህ? መኝታ ቤት ምናምን ነገር ካለ አሁን እዚህ ጋር ዋይፋዩ እንትን ሳደርግ የባሰ ይሆናል። አሁን ወደ ሌላ ቦታ ብሄድ ዶክተር ይረብሻል አይደል? ዶክተር ነፂ ሌላው አይረብሽም ምናምን ነገር ብሎ ይላሉ። ይረብሻል። ሰማ እንዴት ነው የማይረብሻችሁ ወገኖች? ይቅርታ። ምንድነው ልጆቹ እየተጫወቱ ስለሆነ ሲጮሁ በቃ ድምፁ ይሰማል ከፍ ብሎ። ታዲያ በየማከለም ይሰማል። አሁን ይሰማል። አሁንማ ማይኩን ቤት አድርገህ ዝም በሉ ብላቸው ነው። ግን ይሄ ዝም በሉ እስከ ወዲያኛው ድረስ እንደዚህ ይሆናል ወይ ነው? ቤተሰብ ነው ያለው፣ ሳሎን ላይ ነው ያለው፣ ዋይፋው እዛ ጋር ነው ያለው፣ መኝታ ቤት ጋር አሁን ቀይሬዋለሁ እና ቦታው ይሰማል አይሰማም? ትችላለህ። አሁን ይሄ ናይስ ነው፣ ግን ድምፁ በመካከል ላይ እንዳይመጣ ነው። እንግዲህ ያ ብዙ ጊዜ የማወራበት ቦታ ነው። እስቲ አሁን ጥሩ ነው። በዚህ አይነት ከሆነ ጥሩ ነው። አሁን ባለው ሁኔታ ያው ለአሁንም ጮሁ ደግሞ ሚዩት አደረከው ማለት ነው። ማይኩን ክፈተው እንጂ። እሺ ወንድምነት ያው ከፈትኩልህ። ኦኬ ደቂቃ ማብራት የሚችል ካለ ጥሩ ነበረ። ደቂቃ አይደለም። በመጀመሪያ አንተ ጥሩ ቦታ ላይ ሁን። ድምጽ ይረብሻል እኮ እያለ ይሄው ከዚህ በላይ ኦኬ። ተመልሰው መጥተው ቤት ልጆችህ አይንጫጩ። እኔ እንጃ። አሁን እኮ የልጆች ነገር አሁን እኮ ታዲያ ምን እናድርግ? የልጆች ነገር ነው ወይ? ያው ለሳል እንትን ነው ምንድነው ሞደምህ እንትን ምንድነው ዋይርለስ ከሆነ የሚንቀሳቀስ ከሆነ ወደ መኝታ ቤት ይዛው ግባ። ወይ ደግሞ አንተ ውይይት አድርገህ እስክትጨርስ ድረስ ወደ መኝታ ቤት ከሆኑ ማለት ነው። ያው ልጆቼን ሳሎን ላይ ነበርኩ ላኳቸው። እኔ ላይም በወጣ የትኛውም ቦታ ላይ ቤቴ በደንብ ይሰራል ዋይፋው ማለት ነው። ያንተ ግን ሳሎን ላይ ከሆነ ሞደሙ ስር ሆነ ከሆነ የምታወራ አንደኛ ባል ነው፣ ሁለተኛ ቤተሰቦች ልጆች ሚስትህ ማለች እያወሩ ነው።
እዚህ ሰው እየሰማ ስለሆነ መንጫጫት የለብንም። ግን ተንቀሳቃሽ ከሆነ ሞደሙ ዋየርለስ ከሆነ ወደ መኝታ ቤት ይዘው ብትገባ እዛ ይሆናል። ልጆቹ ሳሎን ላይ ይጫወታሉ። እሱም ድምፅ በጣም ካልገባ እንጂ ሳሎን ላይ ሆኖ እኮ ድምፅ ይወጣል። እሺ አሁን ከፍቼ አንተ በምታወራበት ሰዓት የሚረብሽ ድምፅ ያለ አይመስለኝም እስካሁን። አሁን የለም። በአሁኑ ከሆነ መቀጣት ትችላለህ። ችግር የለም። በአሁኑ እንቀጥልና ትችላለህ። እናውራ። አሁን ደቂቃ ኢብራዊት ምናምን ዳውን እንትን አረግልሃለሁ 5 ደቂቃ ይኸው ጀምር። ይኸው አንተ ላይ ጀምር። ወንድም ነው ትልቁ ላይ ኦኬ። ትልቁ ላይ ነው ችግር የለውም። እንደገና አስጀምረው። ይኸው አንተ ላይ ስለሆነ የሚሆነው ሰላም ለኪ በቃ ይኸው አንተ ላይ ነው ማረግልክ። ይኸው 5 ደቂቃ ጀምር። እሺ እንትን ርዕሱን እንትን ብታረግልኝ ጥሩ ነበር። መልካም እኔ ጋር ያለውን ማለት እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ጉባኤያችን እግዚአብሔር መልካም ጉባኤ ያድርግልን፣ የጠፉት እንዲመለሱ ዘንድ ያድርግልን። ወደ ትምህርት ሳደርግ ዛሬ እንግዲህ መወያያ ርዕሳችን እንዳያችሁት ጥምቀት ነው። ጥምቀት ለድነት ያስፈልጋል ወይ አያስፈልግም? እምነት ብቻ ሰው አምኖ ብቻ ይመዳን ይችላል ወይስ አይችልም በሚል ነው የምናወራ ማለት ስለ ጥምቀት ስናነሳ ሰው እኛ በመጽሐፍ ቅዱስም እንደሚመሰክረው ቤተክርስቲያናችንም እንደምትናገረው ሰው መጀመሪያ ማመን አለበት። ግን ባመነበት ቅጽበት ድነትን የሚያገኝ ሆኖ ሳይሆን ሲጠመቅ ነው ድነትን የሚያገኘው ማለት ነው። ይህ እንዴት ነው ሲባል ጥምቀት በራሱ ምን ስለሚያደርገን ነው? ጥምቀት የክርስቶስ የክርስቶስ ብልት እንድንሆን የቤተክርስቲያን አካል እንድንሆን የቤተክርስቲያን ብልት እንድንሆን ዘንድ ስለሚያግዘን ስለሚያደርገን ነው ያ ጥምቀት ማለት ነው። እና ይህን ከየት አገኘው ሲባል አሁን መጽሐፍ ቅዱሳችን ስናይ ምን ይለናል መሰላችሁ? ሮሜ ምዕራፍ 6 ቁጥር 3 ስናነብ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቅምን ይላል። ምን ማለት ነው? ደግሜ አነባዋለሁ። ወይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ተመልከቱ፣ ጥምቀት ምን ያደርጋል? ከክርስቶስ ኢየሱስ ጋር አንድ ያደርገናል። እርሱ የቤተክርስቲያን ራስ ነው። እኛ ደግሞ ቤተክርስቲያን እንሆንና የእርሱ አካል እንሆናለን ማለት ወይም ደግሞ በህብረት በጠቅላላ አካል እንሆናለን። ለእያንዳንዳችን ደግሞ ብልቶች እንሆናለን። ስለዚህ ሰው ከክርስቶስ ኢየሱስ ጋር አንድ ሳይሆን እንዴት ድነት ሊያገኝ ይችላል? ድነት ፈጽሞ ሊያገኝ አይችልም። ክርስቶስን ፈጽሞ ያገኘው ማለት ስላመነ ብቻ ክርስቶስን ስላወቀ ብቻ ያንን ድነት ሊያገኘው አይችልም፣ መጽሐፍ ቅዱሳችን እንደሚመሰክረው። ስለዚህ ከእርሱ ጋር አንድ ስንሆን ምንድን ነው የሚያደርገን? ሁሉ ከሞት ጋር እንተባበራለን። እርሱ እንደተነሳ ሁሉ ደግሞ ከትንሣኤው ጋር እንደምንተባበር መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጠናል። እስቲ በፕራክቲስ ደረጃ ደግሞ የተፈጸሙ ድርጊቶች አሉና ከዛም መመልከት እንችላለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ስናነብ ቅዱስ ጴጥሮስ ሰዎችን ሰበካቸው። ከሰበካቸው በኋላ ምን ይላል መጽሐፍ ቅዱሳችን? ልባቸው ምን ሆነ? ተነካ ይላል። ልባቸው ተነካ ማለት አመኑ ማለት ሌላ ነገር የለውም። ልባቸው ተነካ። ኦኬ፣ በዛች ቅጽበት ዳኑ። ልባቸው ስለተነካ ስላመኑ ዳኑ። መጽሐፍ ቅዱሳችን እናይለው ምን ይላቸዋል? ንስሐ ግቡ ይላቸዋል። ንስሐ ግቡ። ንስሐ የሚገባ ወገንሽ ምን አይነት ሰው ነው? ያመነ ሰው ነው። ካላመነ እንዴት ንስሐ ሊገባ ይችላል? እንዴት ሊጸጸት ይችላል? ስላመኑ ነው። ምን እናድርግ ብለው ሲጠይቁት እንዴ እናንተ እኮ አምናችኋል፣ ጌታን ተቀብላችኋል፣ ድናችኋል አላለም። እንደ ፕሮቴስታንቶች አስተምህረት ማለት ግን ምንድነው ያላቸው? ንስሐ ግቡ። ምን እናድርግ ሲሉት ማለት ንስሐ ግቡ፣ ኃጢአታቸው የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው። ስለዚህ ኃጢአታቸው የተሰረየላቸው መቼ ነው ሲባል ሲጠመቁ ጊዜ ነው ኃጢአታቸው የተሰረየላቸው። ከዛ ደግሞ ቁጥር 41 ላይ ስንመለከት የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ ስንመለከት ምንድነው የሚለው? እነዛ ጌታን የተቀበሉ ተጠመቁ ይልና 3000 የሚያክሉ ነፍሳት ተጨምሩ ይላል። ወደ ምን? ወደ ቤተክርስቲያን ተጨመሩ። አያችሁ፣ የምንጨመረው በምንድን ነው? በጥምቀት ነው እንጂ በእምነት ብቻ መጨመር የለም። እምነት ብቻ ድነት አያሰጥም። እምነት ለድነት በር ይከፍታል። እምነት ለድነት ይጠቅመናል። ያለ እምነት ድነት የለም። ግን እምነት ብቻውን ምንም ጥቅም የለውም። ልክ አጋንንትም ያምናሉ ይንቀጠቀጣልም እንደተባለ ሁሉ ምንም ድነት ግን የሚያሰጥ ነገር የለውም። በራሱ ብቻው ምን ስለሚሆን? የሞተ ስለሚሆን። የሞተ ማለት ደግሞ ጥቅም የሌለው ማለት ነው። ስለዚህ የመጀመሪያ ቤተክርስቲያን ስንመለከት ቅዱስ ጴጥሮስ ሰብኮ ወደ ቤተክርስቲያን እንዲቀላቀሉ ዘንድ ወደ ቤተክርስቲያን እንዲጨመሩ ዘንድ ያደረጋቸው በምንድነው? በጥምቀት ነው እንጂ በእምነታቸው ብቻ አይደለም። ስለዚህ እኛ ኦርቶዶክሳውያን ጥምቀት ለድነት እጅግ በጣም አስፈላጊ እንደሆነ እንናገራለን፣ እንመሰክራለን። ቅዱስ ጴጥሮስም
ያው ደቂቃ እያለቀ ነው እንጂ ቶሎ ካወጣሁት እስቲ ቅዱስ ጴጥሮስም የተናገረው ቃል አለ እሱም እንትን አደርገዋለሁ። ይሄ ደቂቃ እያለቀ ነው። እህ 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 እሱ ዝም ብዬ በቃ በቃሌ ብቻ ልበለው። ያም ውሃ ማለት ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያም ውሃ ማለት ደግሞ ጥምቀት ምሳሌ ሆኖ አግኝቼዋለሁ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ስናነብ ምንድን ነው የሚለን? ያም ውሃ ማለት ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ተብሎ ተጽፏል። ጥምቀት ምን ያደርጋል ተብሏል? ያድነናል ተብሎ ተጽፏል። 4 ነጥብ። አመሰግናለሁ። እሺ ሰዓትን ጨርሰሃል ማለት ነው። በተገቢው ሁኔታ ኤርሜ ያንተ ሰዓት ነው። አሁን ቴዲ ላይ ያደርግልሃለሁ። ደቂቃውን ቴዲ ላይ ነው ማድረግልህ። እሺ 5 ደቂቃ። እሺ ቴንክ ዩ በጣም ነው የምናመሰግነው። በጌታ በኢየሱስ ክርስቶስ ስም ተባረኩ ወገኖች። እሺ እንግዲህ በእኛ በወንጌላውያን አማኞች ሳይሆን በመጽሐፍ ቅዱስ አስተምሮት፣ ያው እኛም ወንጌላውያን አማኞች መጽሐፍ ቅዱስን ስለምንቀበል በመጽሐፍ ቅዱስ አስተምሮት ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ በጥምቀት እንደማይጀምር መጠመቅን እንደተጠመቅን መጠመቅንም ደግሞ በመጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ሐዋርያቱም ጭምር ያስተማረው ትምህርት ነው። ይሄ ማለት ወንጌላውያን አማኞች ጥምቀትን እንደማንቀበል ጥምቀትን እንደማንወስድ አድርገው ኦርቶዶክሳውያኑ በጣም ብዙ ጊዜ ይከሱናል። እኛ ግን ጥምቀትን እንወስዳለንም ወስደናልም ደግሞም ሰዎችን ሰብከን እናጠምቃለን። ግን ጥምቀት ለድህነት ነው ብለን እኛ አናስተምርም፣ መጽሐፍ ቅዱስም ስለማያስተምር ማለት ነው። ታዲያ ድህነት በምንድን ነው? ሰው በምንድን ነው የሚድነው ብሎ ስንል መጽሐፍ ቅዱስ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል ይላል ባጭሩ። ስለዚህ ሰው የሚድነው ሰው የዘላለም ሕይወትን የሚያገኘው በእምነት ነው። ይህም እምነት በማን ላይ ነው? በእግዚአብሔር ልጅ ላይ ባለ እምነት ነው። ክርስቶስ ነው ብሎ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ብሎ ስለሚል የተወለዱ ሁሉ የዳኑ ናቸው። ከእግዚአብሔር የተወለዱ ሁሉ የዳኑ ናቸው። የተወለዱ ሰዎች የዳኑ ናቸው። በምን እንደሚወለዱት ክርስቶስ ነው ብለው በኢየሱስ ስላመኑ ነው። አንድ ሰው ክርስቶስ ነው ብሎ በኢየሱስ የሚያምን ከሆነ በእምነቱ የእግዚአብሔር ልጅ መሆንን ስልጣን ያገኛል ማለት ነው መጽሐፍ ቅዱስ። ስለዚህ የእግዚአብሔር ልጅ ከሆነ ዳግም ተወልዷል ማለት ነው። ዳግም ከተወለደ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከሆነ ድኗል ማለት ነው። ስለዚህ ድህነትን ከእምነት ጋር እንጂ መጽሐፍ ቅዱስ ያገናኘው ከጥምቀት ጋር ያገናኘበት ክፍል የለም። መጽሐፍ ቅዱሳችን ግን ጥምቀትን ያመኑ ሰዎች እንዲጠመቁ አዟል። እኔ አሁን አምኜ የተጠመቁ ሰው ነኝ፣ ከዛሬ 25 ዓመት በፊት ማለት ነው። እዚህ ያሉ ወንድሞቼና እህቶቼ ወንጌላውያን አማኞች አምነው የተጠመቅን። በመጽሐፍ ቅዱስ አስተምሮት መሰረት ጌታችን ኢየሱስ ክርስቶስ አጥምቁ ብሎ ያለው በመጀመሪያ ስብከተ ወንጌልን ስበኩ ነው ያለው። ከዛስ ከሰበክን በኋላ ስብከተ ወንጌልን ሰዎች ይሰማሉ። ከሰሙም በኋላ ሰዎች ለቃሉ ምላሽ ይሰጣሉ። ይሄ ማለት በልባቸው ያምናሉ ማለት ነው። ልክ ቅድም በተጠቀሰው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ይህን በሰሙ ጊዜ ልባቸው ተነካ ይላል። ልባቸው የተነካ ሰዎች በምንድን ነው? ምን ሰምተው ነው? ሐዋርያው ምን አሰሙቷቸው ነው? ከቁጥር 22 ጀምሮ ስናየው ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ማለት ነው የእስራኤል ሰዎች እንደምታውቁት እግዚአብሔር የናዝሬቱን ኢየሱስ በመካከላችሁ በድንቆችና በታምራት በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ብሎ ካለ በኋላ እሱን ሰቀላችሁት በመስቀል ላይ እግዚአብሔር የሞትን ጣር አጥፍቶ አነሳው ሕይወት ብሎ ይናገራል። ስለ ጌታችን ስለ ኢየሱስ ክርስቶስ ስብከተ ወንጌል ሰበከ። ስለዚህ ልባቸው የተነካ ሰዎች ማለት ምን ማለት ነው? አመኑ ማለት ነው። ለቃሉ ምላሽ ሰጡ ማለት ነው። ልብን የሚያውቅ እግዚአብሔር ነው። በእርግጥ ግን ልባቸው እንደተነካ እነሱም ምን እናድርግ ብለው አሏቸው። በዚህም ሰዓት ላይ ቅዱስ ጴጥሮስ ያላቸው ንስሐ ግቡ ብሎ አለ። ከዛ በኋላ ንስሐ ከመግባት በኋላ የውሃ ጥምቀትን ደግሞ አስከትሎ ተጠመቀ ማለት ነው። አጠምቃቸው ማለት ነው። በዚህ አይነት ፕሮሲጀር እንደዚሁም ደግሞ በማርቆስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 15 ጀምሮ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ አላቸው። በመጀመሪያ ስብከተ ወንጌል ነው የሰበኩት። ከዛ እስከሰበኩ በኋላ ያመነ የተጠመቀም ይድናል ብሎ በመጀመሪያ ስብከተ ወንጌል፣ ከዛ ማመን፣ ከዛ መጠመቅ፣ ይህን ቅድመ ተከተል ጠብቆ ቅዱስ ማርቆስ ወንጌላዊው እንደዛ አድርጎ ጽፎታል ማለት ነው። በፈጥናው ጊዜ ስለሌለ ነው። እንደዚሁም ቅዱስ ማቴዎስ ደግሞ በምዕራፍ 28 ከቁጥር 18 ጀምሮ
ኢየሱስም አላቸው እንዲህ አላቸው፣ ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ባለበት ላይ ኦርቶዶክሳውያን ወገኖች ይህን ክፍል ምን ይላሉ? በመጀመሪያ በጥምቀት ነው፣ እዛ ጋር ጥምቀት ነው የሚቀድመው፣ እምነት አይቀድምም ብለው ይላሉ። ይሄ መጽሐፍ ቅዱስን ስለማያውቁ ነው። ያው እንደምታውቁት ኦርቶዶክሳውያን መጽሐፍ ቅዱስ አያነቡም እንጂ ቢያነቡ ኖሮ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ላይ ከጥምቀት ጀምሩ ብሎ አላለም። የማቴዎስ ወንጌልም ሲናገር እነዛ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ፣ ወደ አሕዛብ ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ብሎ ያላቸው እነዛ ሐዋርያት የቱ ጋር ነው የታዘዙት? 28 19 ላይ ሳይሆን የታዙት አሕዛብንም ሁሉ እንግዲህ አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ሲል አስቀድማችሁ ስብከተ ወንጌል ሳትነግሯቸው አጥምቋቸው አይደለም ብሎ ያለው። እዛ ጋር አስቀድሞ ስብከተ ወንጌልን እንዲሰብኩ ጌታ የላከው ትእዛዝ አንድ ቦታ የተሰጠው እሱም በማቴዎስ ወንጌል መጽሐፍ ምዕራፍ 10 ከቁጥር 1 ጀምሮ ስና 12ቱን ሐዋርያት ወደ እርሱ ጠርቶ አላቸው ድውያን እንዲፈውሱ፣ ርኩሳን መናፍስት እንዲያወጡ፣ ወንጌል እንዲሰብኩ፣ አስቀድመው ወደ ጠፉት ወደ እስራኤል ቤቶች እንዲሄዱ፣ ከዛም ደግሞ ወደ ሰማርያ ሄደው ሰብከዋል። ከዛም ደግሞ ወደ ተቀሩት ወደ አሕዛብ ሀገሮች ሁሉ ሄደው አስቀድመው ሰላምና የምስራች ለእስራኤል ቤት እንደተሰበከ ሁሉ እንደዚሁም ደግሞ ሰላምና የምስራችን ለአሕዛብም ተሰብኳል። ስለዚህ የተሰበከላቸው ሰዎች ሐዋርያት በሄዱበት ቦታ ሁሉ ስብከተ ወንጌል ሰብከዋል። ጠዋት ላይ እንደውም እያነሳውን ነበር። ቅዱስ ጳውሎስ በሊዲያ ቤተሰቦችና የወህኒ ጠባቂውን ቤተሰብ አስቀድሞ ሰበከ፣ ከዛ አጠመቀ። ሳይሰብክ አላጠመቁም። እንደዚሁም ጴጥሮስ ወደ ቆርኔሌዎስ ቤተሰብ ገባ፣ ከአሕዛብ ወገን ነበረ። ከመጀመሪያ ስብከተ ወንጌልን ሰበከ፣ ከዛ አመነ፣ ከዛ መንፈስ ቅዱስ ወረደ፣ ከዛ ነው ጥምቀት የተጠመቀው። ስለዚህ ለመዳን እምነት እንጂ ቀዳሚ መጽሐፍ ቅዱስ የሚያደርገው ጥምቀትን ቀዳሚ አያደርገውም። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትን ሳይሆን ቀዳሚ የሚያደርጉት ጥምቀትን ነው። ማንም የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ሆነ አለቀ። እሺ ቴንክ ዩ። እንደ ደሃ ፍታታ ፈጠኑ እኮ ደቂቃው አጭር ሆነ። ኦኬ ጋይድ እሺ ሰላም ለኪ 5 ደቂቃ። እሺ መልካም ቴንኪው። እንግዲህ አሁን መጽሐፍ ቅዱሳችን እኛ ኦርቶዶክሳውያን ለአዋቂ ሰው ማመንና መካድ ለሚችል ሰው መጀመሪያ ጥምቀትን አናስቀድምም። መጽሐፍ ቅዱሳችንም አያስተምርም፣ ቤተክርስቲያንም አትፈቅድም። ማመንና መካድ ለሚችል ሰው ማለት ነው። ግን እስቲ ወደ ጥምቀቱ ልመለስና ወደ ጉዳይ በመጽሐፍ ቅዱሳችን በእምነት ይዳናል፣ ምንም ችግር የለውም እንላለን። እኛ ኦርቶዶክሳውያን ራሱ እምነት ለደህንነት እጅግ በጣም አስፈላጊ መሰረታዊ ነገር እንደሆነ ሙሉ በሙሉ እናምንበታለን። ነገር ግን በእምነት ብቻ ይዳናል የሚል ነገር ደግሞ መጽሐፍ ቅዱሳችን ላይ አልተጻፈም፣ ሊጻፍም አይችልም። የለም ብቻ የሚለው ቃል የሉተር የተጻፈው ነገር ምንም በእኛ ዘንድ በመጽሐፍ ቅዱስ ላይ የለም። ሐዋርያትም አላስተማሩትም፣ የማይታወቅ ትምህርት ነው ማለት ነው። እምነት ብቻ አስምሩበት ብቻ የምትል ቃል ማለት ነው። እስቲ ወደ ቅዱስ ጳውሎስ ሊሄድና ቅዱስ ጳውሎስ እንደምታውቁት ክርስቲያኖችን ሊያሳድድ የጽሕፈት የእስር ደብዳቤ ይዞ ወደ ደማስቆ በሚሄድበት ሰዓት ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ተገልጾለት ማንነቱን ነግሮታል። አንተ ማን ብሎ ሲነግረው ማን ሲጠይቀው ቅዱስ ጳውሎስ ማንነቱ ነግሮት አምኗል። በዛ ሰዓት ማለት አምኗል ቅዱስ ጳውሎስ። እንግዲህ ጌታ ክርስቶስ ሰብኮት ካላመነ ሌላ አናንያ ወይም ሌሎች መጥተው ሰብኮት አምኗል ብለን መናገር አይቻለንም። ከእርሱ በላይ መምህር ስለሌለ ዋናው አዛዡ ዋናው የላከውም እሱ ራሱ ስለሆነ ማለት በቀጥታ በክርስቶስ የተላከ ነው። ከሐዋርያት መካከል አንዱ ሆኖ የሚቆጠርበት ምክንያት ለዚህ ነው። ግን ቅዱስ ጳውሎስ ምንድነው የተደረገው? ያ ሁሉ ካመነ በኋላ ያ ሁሉ ጊዜ ከቆየ በኋላ ምንድነው ያለው? አናንያ አሁን ስለምን ትዘገያለህ አለው። ተመልከቱ፣ አስተምሯል፣ አናንያም ሰብኮታል፣ ጌታ ክርስቶስም ሰብኮታል፣ አምኗል። ይሄ ሰው ቅዱስ ጳውሎስ ማለት አሁን ስለምን ትዘገያለህ? ተነሳና ስሙን የማን ድምፅ ነው? አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተባለ። ተመልከቱ፣ ተጠመቅ፣ ከኃጢአትም ታጠብ። አያችሁ፣ ከኃጢአቱ የታጠበው ቅዱስ ጳውሎስ ባመነበት ቅጽበት አይደለም ሄዳ ነው። ባመነበት ቅጽበት አይደለም። ታዲያ መቼ ሄዳ ነው ተብሎ መጽሐፍ ቅዱሳችን ስንመለከተው ባመነበት ቅጽበት ሳይሆን በተጠመቀበት ቅጽበት። እንግዲህ ተነሳ፣ አረግዛቸው፣ እንግዲህ ተነሳ፣ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተብሎ ተነግሮታል። እነዛ ቅዱስ ጴጥሮስም የሰበካቸው 3000 ነፍሳት ወደ ቤተክርስቲያን የተጨመሩት መቼ ነው ሲባል ልባቸው ተነካ። ኤርሚም መስክሯል እዚህ ላይ ልባቸው ተነካ ሲባል አመኑ እንደሆነ። ከዛስ ንስሐ ያስፈልጋል። አያችሁ፣ ባመንክበት ቅጽበት ድነት ስለማይገኝ ማለት እምነት ብቻ የሚለው አስተምሮ በመጽሐፍ ቅዱስ ላይ ስላልተጻፈ። ከዛ ምንድነው የተባለው? ንስሐ ግቡ፣ ስለ ኃጢአታቸው ማለት ንስሐ ግቡ፣
ከዛስ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ማለት ነው። ምን ይሆን ዘንድ ተጠመቁ ነው የተባለው? ኃጢአታችሁም ይሰረይ ዘንድ ምን ያስፈልጋችኋል? መጠመቅ። ኦኬ። መጽሐፍ ቅዱሳችን እንግዲህ የሚያስተምረን ይህንን ነው። ምክንያቱም ክርስቶስን ሳታገኝ ከክርስቶስ ጋር አንድ ሳትሆን ከመድኃኒት ጋር ህብረት ከሌለ ድነት ሊኖረው ፈጽሞ ስለማይችል ማለት መድኃኒታችን ክርስቶስ ነው። አንድ ሰው ታማሚ ከሆን መድኃኒቱ ሳይውጥ እንደማይድን ሁሉ ከሰውነቱ ጋር መድኃኒቱ ሳይጨምር አንድነት ህብረት ሳይኖረው መዳን እንደማይችል ሁሉ ከክርስቶስ ጋር አንድነት የሚኖረን በጥምቀት ነው። ከእርሱ ጋር አንድ እንሆን ዘንድ የተጠመቅን ያለው ቅዱስ ጳውሎስ ነው። ከማን ጋር? ከእርሱ ጋር፣ ከክርስቶስ ጋር አንድ እንሆን ዘንድ። ህብረት የሌለው አንድነት የሌለው ምንም ትርጉም የለውም። ስለዚህ ክርስቶስን ማወቅ ብቻ አያድንም። ክርስቶስን ማግኘት በራሱ ያድናል። ክርስቶስን የምናገኘው ህብረት የምናደርገው ከክርስቶስ ጋር። ክርስቶስ የቤተክርስቲያን ራስ ነው። እኛ ደግሞ ቤተክርስቲያን ደግሞ ጠቅላላ ደግሞ አካሉ ናት። የአካሉ ብልት የምንሆነው አንድነት የሚኖረን ህብረት የሚኖረን ከክርስቶስ ጋር በጥምቀት ነው። ስለዚህ ባመንክበት ቅጽበት ሳትጠመቅ የህብረት የለም ቅዱስ ጳውሎስ እንደተናገረ። ምክንያቱም ቅዱስ ጳውሎስ የተጠመቀው መቼ ነው? ካመነ በኋላ አይደል የተጠመቀው? ለምን ተጠመቀ ሲል ቅዱስ ጳውሎስ ተናገረ? አንድ እንሆን ዘንድ። ከማን ጋር? ከክርስቶስ ጋር። ለዚህም ሆነ አንድ ስለምንሆን ነው አብረን ሞቱ በሚመስል ሞቱን የምንተባበረው። አንድ ስለሆን ነው ትንሣኤ በሚመስል ትንሣኤ ደግሞ የምንተባበረው። ከዛ በፊት ሳንጠመቅስ ተባብረናል? አንተባበርም። መጽሐፍ ቅዱሳችን አይልም። ሰው ሳይጠመቅ ተባብሯል የሚል የለም። ስለዚህ ይህን ነገር እንዲያው ፕሮቴስታንቶች ብታስተውሉበት ለማለት ወዳለሁ። አመሰግናለሁ። እሺ 10 ሰከንድ እየቀረ ጨርሳል። ኤፍሬም የኤርሚ ነው አሁን ሰዓቱ ማለት ነው። ቴዲ ላይ አሁንም በድጋሚ 5 ደቂቃ አደርግልሃለሁ። ከዛ ወደ ጥያቄና መልሱ እንሄዳለን። እሺ ኤርሚ ያለክ? አዎ እያወራሁ ነበር። ማይኬን ዘግቼ ጀመረ። ኦኬ ቴንክ ዩ። እሺ ያው እንደገና አስጀምር ይላለው። 5 ደቂቃ ቀጥል። እሺ ኦኬ እሺ ቴንክ ዩ። እሺ እኔ አሁን ወደ እሱ የተናገረበት ላይ ነው መለሰው። ሰው በመጀመሪያ ማመን አለበት ብላ ትላለች ቤተክርስቲያን ብሏል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ለመጠመቅ ማመን አለበት ብላ አትልም። ይሄ በጣም ትልቅ ስህተት ነው እየተናገረ ያለው። ቤተክርስቲያኒቱ እንደዛ ብላ አትልም። በኢትዮጵያ ኦርቶዶክስ ቤተክርስቲያን እኔው ራሴ አጥማቂ ስለነበርኩ አንዱ ዲያቆን ከካህን ጋር ዲያቆኑን የሚያጠምቀውና ካህናትና ዲያቆናት አብረን የምናጠምቀው። ስለዚህ በሙሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን በሙሉ በ90 ምናምን ነገር መቶ የሚሆነው 90 በመቶ የሚሆነው የኦርቶዶክስ ሕዝብ ሳያምን ነው የሚጠመቀው። እምነትን ቀዳሚ የሚያደርግ ጥምቀት የኢትዮጵያ ኦርቶዶክስ ቤተክርስቲያን የላትም ማለት እንችላለን። በፐርሰንት ደረጃ በጥናት የተደገፈ አይደለም፣ ግን 90 በመቶ የኦርቶዶክስ ቤተክርስቲያን ምዕመን አብዛኛው ከህፃናት ጥምቀት ነው የሚጀምረው። ስለዚህ ቤተክርስቲያኒቱ ለማመን ጥምቀት ለመጠመቅ ሰው በመጀመሪያ ማመን አለበት ብላ አታስተምርም፣ አስተምራም አታውቅም። እንደውም ይሄን ትምህርት ትቃወማለች። ሰው ለመጠመቅ መጀመሪያ ማመን አለበት ብላ አትልም የሚል ሰው ካለ አይ በመጀመሪያ መጠመቅ አለበት ነው ብላ የምትለው መምህር ሰላም ለኪም ጨምሮ አብዛኛው እንዳልኳችሁ 90 በመቶ የሚሆነው ከጥምቀት ነው የሚጀምረው ማለት ነው። ይሄም ደግሞ መጽሐፍ ቅዱሳዊ ትምህርት አይደለም። ስለዚህ ሰላም ለኪ ቅድም የተናገረውን አሁን ሪባትሉ ላይ ነው እያፈረስኩ ያለሁት። አትልም ቤተክርስቲያኒቱ። እሱ ብላለች ብሏል። በኋላ ጥያቄ ላይ እንገናኛለን። ኦኬ። ስለዚህ በዚህ ደረጃ ህፃናትን የምታጠምቀው ማለት ነው። ያላመኑ ሰዎችን የምታጠምቀው። ያላመኑ ህፃናት ምንም የማያውቁ ቀኝና እግራቸውን የማያውቁ መጠመቃቸውንም የማያውቁ የጌታንም ስም ሳይጠሩ በልባቸውም ሳያምኑ ስብከተ ወንጌልም ሳይሰበክላቸው ነው እነ ሰላም ለኪ ሁሉ ጭምር የተጠመቁት ማለት ነው። ኦኬ። ጥምቀት ለድህነት አስፈላጊ ነው ብሎ የሮሜ መልእክት መጽሐፍ ምዕራፍ 6 ጠቅሷል። የሮሜ መልእክት መጽሐፍ ምዕራፍ 6 ላይ ከጌታ ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንተባበራለን ብለን ነው የምንጠመቀው አለ። ይሄንንም ገብቷቸው ይሄንንም ተረድተው የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠመቁት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ተተባበሩ ዘንድ ነው ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን አታስተምርም። ትልቅ ውሸት ነው ወንድሞች እና እህቶች፣ ትልቅ ውሸት ነው። አስተምራም አታውቅም፣ አታስተምርም። እዚህኛ ጋር ከወንጌላውያን አማኞች ጋራ ሲናገሩ ነው ይሄን ጥቅስ የሚጠቅሱት እንጂ ይሄን ጥቅስ በራሱ በሰላም ለኪ ህይወት ላይ አፕላይ አድርጎ አያውቅም። በሌሎችም ላይ አፕላይ ሆኖ አያውቅም። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ልተባበር ብሎ አምኖ አይደለም ራሱ ሰላም ለኪ የተጠመቀው። ጥያቄው ላይ ያገናኘን በኋላ ላይ ማለት ነው። እሺ
የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38ን ጠቅሶ ቅድም ልባቸው ተነካ ብሎ የሚለው ላይ አዎ ልባቸው ተነክቷል። ምን አሰምቶ ነው ልባቸው የተነካው? ቃል እግዚአብሔርን ለነዛ ሰዎች። የኢትዮጵያ ኦርቶዶክስ ክርስቲያን ግን በመጀመሪያ ስብከተ ወንጌልን ሰብካ ለምእመኗ ልባቸው ተነክቶ ከዛ ምን እናድርግ ብለው እነ ጴጥሮስን ጠይቀው እንደተጠመቁት እነዛ ወገኖች በኢየሩሳሌም የነበሩት የኦርቶዶክሳውያን አማኞች ቃል እግዚአብሔር ተሰብከው ከዛ ልባቸው አምኖ ወይ ልባቸው ተነክቶ ምን እናድርግ ብለው ካህናቱን ጠይቀው በእንዲህ አይነት አይደለም የሚጠመቁት። ይህም ከመጽሐፍ ቅዱሳዊ የኢትዮጵያ ኦርቶዶክስ ክርስቲያን ሰማይ ከምድር ወይ ደግሞ የሰሜኑና የደቡቡ ዋልታ ንፍቀ ክበብ እንደማይገናኝ እንደዚህ ያህል የራቀች ነች በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ስለዚህ ይህም ውሸት ነው የሚያስተምሩት እንደዚህ አይነት ትምህርት የላቸውም። ኦኬ ሌላ ምንድነው? ሲጠመቁና ኃጢአታቸው የተሰረየላቸው ብሏል። በኢትዮጵያ ኦርቶዶክስ ክርስቲያን ሰው ሲጠመቅ አይደለም ኃጢአቱ የሚሰረየለት። እነዛ ወገኖች በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ አምነው ንስሐ ሲገቡ ነው የኃጢአታቸውን ስርየት ያገኙት፣ ሲጠመቁ አይደለም። ሰው አምኖ ንስሐ ሲገባ የኃጢአት ስርየቱን ያገኛል። ምክንያቱስ የኃጢአት ስርየት በእግዚአብሔር ልጅ ስም ላይ እንጂ ያለው በጥምቀት ላይ አይደለም። የት ነው ይሄን የሚናገረው? በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 47 ላይ እግዚአብሔር ቃል ሲናገር ክርስቶስ ስለ ሰው ልጆች በደል ኃጢአት እንደሚሞት በሶስተኛው ቀን ከሙታን እንደሚነሳ በስሙ ንስሐና የኃጢአት ይቅርታ ወይ ደግሞ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ስለተባለ በእግዚአብሔር ልጅ ስም ላይ ነው ንስሐና የኃጢአት ስርየት ያለው። ስለዚህ ሰው በእግዚአብሔር ልጅ ሲያምን እና ንስሐ ሲገባ የኃጢአቱን ስርየት አግኝቷል ማለት ነው እንጂ ውሃ ሲነካው አይደለም ወይ ጥምቀት ሲጠመቅ አይደለም የኃጢአቱን ስርየት የሚያገኘው። ለዚህም ነበር ቅዱስ ጳውሎስም ስምውን እየጠራ ተጠመቅ ብሎ አለው። ለምን ነው ስሙን መጥራት ያስፈለገው? የኃጢአትን ስርየትና ንስሐ እዛ ላይ ስላለ ማለት ነው። ኦኬ ጥምቀት ለድነት ያስፈልገናል ብላ የኢትዮጵያ ኦርቶዶክስ ክርስቲያን ታስተምራለች ይላል። ኦኬ ታስተምራለች፣ ግን ልጆቿ ጥምቀት ለድነት ያስፈልጋል ብሎ የሚለውን ቢያደርጉትም እምነትን ግን ቀዳሚ ያደረገ አይደለም። በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ያለ ጥምቀት እምነትን ቀዳሚ ያላደረገ እምነትን ቀድሞ ከእምነት በፊት ጥምቀት ከጥምቀት በኋላ ነው እምነት። አሁን ሰላም ለኪ አምናለሁ ብላችሁ ብትጠይቁት አምኛለሁ ይላል። መቼ ነው ያመነው? ቆይቶ። ኦኬ እሺ ቴንክ ደቂቃ ያለቀ ተባረክ። አሜን ተባረክ። ይርምዬ ሰላም ለኪ አንተም ተባረክ። ጥያቄና መልስ ነው የሚሆነው ማለት ነው። 10 ደቂቃ ቅድም በተነጋገርነው መሰረት 10 ደቂቃ ይሰጣሉ ለአንተ። በ10 ደቂቃ ውስጥ ጥያቄ ትጠይቃለህ ማለት ነው። ከዛ ቀጥሎ ኤርሚ ደግሞ 10 ደቂቃ ይወስድና ኤርሚ ይጠይቃል ማለት ነው። 10 ደቂቃ ይኸው። ሰላም ለኪ ኦኬ ሰማለው። ካሜራ ያሳያችኋል አይደል ነው እስቲ። ምክንያቱም ወንድማችን ኤርሚ እዛ የሐዋርያት ሥራ ላይ ያለውን ኃጢአታችሁ ይሰረያል የተባለው ንስሐ ስትገቡ ነው እንጂ የተባለው በጥምቀት አልተባለም ብሎ ያልተጻፈውን አንብቦልናል። እስቲ እንየውና እዚህ ጋር ተመልከቱት እስቲ። ጽሁፉ ከኔ ያውሩ ነው ኤርሚ፣ አንዳችሁ ከኔ ያውሩት ጽሁፍ እያሳየ ስለሆነ። እሺ ኦኬ እየታያችሁ ከሆነ 38 ላይ ታያችኋል። ጴጥሮስም ንስሐ ግቡ፣ ተመልከቱ። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። እዚህ ጋር ኤርሚ ወንድማችን ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው ያለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ነው ያለው። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሏል። ስለዚህ ሰው የኃጢአቱን ስርየት የሚያገኝ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያለው? እዚህ ላይ ንስሐ ግቡ ወይስ ተጠመቁ? ጥያቄ ጠይቀኝ አይደል? ልመልስ? አይ የጠየቁን ቀጥታ መልስልሽ። እኔ ታዲያ ዘዋሪ እኮ አይደለም የጠየቁት። ምንድነው ያላቸው? እያንዳንዳችሁ ምንድነው ያለው? ከላይ ከፍ አድርገዋል። ላምበው ወርታይ ዝቅ አድርግ ነው። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ብሎ አለ። ስለዚህ ሰው የኃጢአቱን ስርየት የሚያገኘው ንስሐ ሲገባ ነው። እዚህ ጋር በቀጥታ መጠይቅን ንስሐ ሲገባ ነው። ሰው እዚህ ጋር ቃሉ የሚለው ቃሉ መሻር ስለማንችል ቀጥታ መለስኩ። ንስሐ ሲገባ ቀጥታ አልመለስክልኝ። እዚህ ጋር ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው የሚለው። ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው የሚለው። ንስሐ ሲገቡ ነው ሰው የኃጢአቱን ይቅርታ የሚያገኘው።
እሺ ይሄ ላይፋኝ ዞሮ ተመልከቱት። ሁለተኛ ጥያቄ ምክንያቱም በሉቃስ ወንጌል ምዕራፍ 24 ላይ ሰው በኢየሱስ ክርስቶስን በማመን ነው ንስሐውንና የኃጢአት ስርየቱን የሚያገኘው። ሉቃስ 24 እሺ ሁለተኛ ስለምጠይቅ ተመልከቱችና አይተን እንለፍ። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ ንስሐ ግቡ አይደለም የሚለው። እያንዳንዱ በኢየሱስ ክርስቶስም ተጠመቁ ነው የሚለው። ተጠመቁ ነው እንጂ የሚለው ንስሐ ግቡ አይልም። ስለዚህ ለኃጢአት ስርየት መሆኑ እዚህ ላይ እናያለን። ወንድማችን ግን ክዶታል ማለት ነው። እሺ ሁለተኛ ጥያቄ ደግሞ ስንሄድ ወደ ሮሜ ምዕራፍ 6 እንሄዳለን። ምዕራፍ 6 ቆይ ላውጣላችሁና ደቂቃው ግን ይሄዳል። ምዕራፍ 6:3 እሺ እዚህ ጋር አሁን ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ጥምቀት ምን ታደርጋለች? እዚህ ወንድማችን አንድ ታደርጋለች አይደል? ከክርስቶስ ጋር አምኖ በመጠመቅ ያመኑ ሰዎች ስለሆኑ የሚጠመቁት ልክ ነው። አንድ ያደርጋል። ኦኬ አሁን የተጠመቅነው አንድ እንሆን ዘንድ ያለ ቅዱስ ጳውሎስ አስቀድሞ አምኖ ነበር አይደል? እንዴት ታዲያ? ስለዚህ ባመነበት ቅጽበት አንድ ሆኖ ድጋሚ ደግሞ በጥምቀት ነው አንድ የሚሆነው። አይ ምን ሆነሱ ስለ ጳውሎስ ስለራሱ ነው እንደሚናገረው ዝሮ ራሱን ጨምሮ እየተናገረ ነው። ባመነበት ቅጽበት አንድ ሆኖ ድጋሚ ደግሞ በጥምቀት ነው አንድ የሚሆነው። ያላመነን ያልተጠመቀም እያልከን ነው እንዴ? ሮሜ ምዕራፍ 6 ሲጽፍ ያላመነን ያልተጠመቀ ሰው ነው መልእክት የጻፈው እያልከን ነው? ምን እንደምታወራው ትክክለኛ ጥያቄ ጠይቀኝ። እሺ ችግር የለው። ወደ ሶስተኛ ልትመልስ ስላልቻልክ ሮሜ 6 ሰው ነው መልእክቱ የጻፈው እያልከኝ ከሆነ ያመነ ሰውና የተጠመቀ ሰው ነው መልእክቱ የጻፈው። ሮሜ 6:6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ምን ማለት ነው? የሞተስ ከኃጢአቱ ጸድቋልና። ስለ ሞት አይደለም እያወራን ያለው፣ ስለ ጥምቀት ነው። ስለ ጥምቀት ጠይቅ። የሞተስ እዛ ክፍሉ ላይ ነው ያወራው። ስለ ሞት አይደለም፣ ከጌታ ጋር ስለ መሞት አይደለም እያወራን፣ ስለ ጥምቀት ነው። ጥምቀት ላይ ጠይቅ፣ አትቀላቀል። አርስቱ ስለ ጥምቀት ነው። ጥምቀት ከእርሱ ጋር እንሞት ዘንድ እኮ ብለዋል ወንድሜ። ምንድን ነው ብሎ ያለው? ከእሱ ጋር እንሞት ዘንድ። የቱ ጋር ነው እንደዛ ብሎ የሚለው? ከፍ ብለህ አንብብ። ጥምቀት እዚህ ላይ ከእርሱ ጋር እንድንሞት ሞቱ ጋር እንድንተባበር ዘንድ እንደሚያደርገን ተነግሯል። እዚህ ጋር ግን የጥምቀት ክፍል በሚናገርበት ክፍል ላይ የሞተስ ከኃጢአቱ ጸድቋል ይላልና የሞተስ ከኃጢአቱ ጸድቋል ሲል ምን ማለት ነው? እሺ ቁጥር 3 ላይ ተመልሼ ላንብብ። ሞት ብሎ የሚለው ማለት ነው። ለምን አብሮ የተያዘ አይደለ? አንተ ላይ ከፍ ብለህ እኮ አንብበዋል። እንድመልስልህ ከፈለክ ወደ ላይ ከፍ ብዬ ቁጥር 3 ጀምሮ እና ቁጥር ከቁጥር ከመጣጥ በአውድ ጠብቄ ነው። አውድ ጠብቄ ከላይ ከፍ ብዬ ሁሉ አንብቤ ነው የምተረጉምልህ ማለት ነው እንጂ ቁጥር 6ን ከቁጥር 3 ላይ ተመልስልኝ። ይሄን ፕሮግራም ስንጨርስ መልሰታል። ለምን ይሄን ሁሉ ጊዜ ከምትፈጅ ቁጥር 3 ላይ ቀደም አንተ ካነበብከው መልሼ አንብቤው ነው የምመልስልህ። አንተ ቁጥር 6 ለምሰደብኛ እንደዚህ ከሆነ አንተ ጋርም ጊዜ ወስዳለሁ። አትፍች። ቀንነት አይኖረኝም አንተ ጋር። ስለዚህ ስለሞት አይደለም ያነሳ ነው፣ ስለ ጥምቀት ነው ያወራነው። እንደዛ ከፈለክ ማለት ነው ስለ ጥምቀት ነው ያወራነው። አንተ ስለ መሞት ነው የምታነሳው። ስለ ጥምቀት ነው አርስታችን፣ ስለ ጥምቀት ነው። መሞት ከጥምቀት በቃ እሱን ልበልስልህ ከፈለክ ከቁጥር 3 ጋር እያየን መልስልህ። እያያዘ ላይ እያያዘ ቁጥር 3 የምንሞተው በጥምቀት ነው አይደለም? የምንሞተው በጥምቀት ነው አይደለም? ወዳጄ ጊዜን ራስህ ነው የምታውቀው። የምንሞተው በጥምቀት ነው አይደለም? የምንሞተው ቁጥር 3 ጀምሮ ላንብብልህ አልኩህ። ከሰጠኸኝ ልመልስልህ ከቁጥር 3 ጀምሮ። ቁጥር 3ን ቅድም አንስተው ነበር። እኔ ላንሳው ብዬ ስል ምን ነው ደብቀው ቁጥር 6ን ብቻ ተርጉም ብለህ ትለኛለህ። ቁጥር 3 ለምን ሸሸኸው? እሺ ችግር የለው። ወደ ሌላ ልትመልስ ስላልፈለግ ችግር የለው። ከቁጥር 3 ጀምሮ ቁጥር 3ን አንብበው ካበቃ በኋላ ቁጥር 6 ለብቻ ነጥለህ ከቁጥር 3 አትጠይቀኝ። ተያያዥ ነው። ይሄ ምን ፍቅና ጥያቄ ይባላል? ችግር የለው። እሺ እዚህ ጋር አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ እዚህ ጋር ምን ይላል መሰለህ? ይህም ውሃ ደግሞ ማለት ጥምቀት ይላል። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀቱ ያድናል ይላል እዚህ ክፍል ላይ አይልም። ቀጥታ አይልም። ያም ውሃ አለ እኮ። ይህም ውሃ ደግሞ ማለት ጥምቀት እያለን ያለ ጥያቄን በደንብ አስተካክል። ኦኬ ተመልከት እንግዲህ ይህም ውሃ ደግሞ ማለት ጥምቀቱን እያለን ያለ ጥምቀቱ ምሳሌ ሆኖ ምን ያደርገናል ነው ያለ ያድነናል አላለ?
ጥምቀቱ ያድነናል ነው ወይስ ጥምቀቱ ምሳሌ ነው? እዚህ ጋር ምሳሌ ሆነ ምን ያደርጋል አለ። ምሳሌ ሆነ ምን ያደርጋል? ምሳሌ የተባለው ምን ነው? ምሳሌ ሆነ ምን ያደርጋል? ምሳሌ ሆነ ያድነናል ብሎ ሲል ጥምቀት ያድናል ማለቱ አይደለም። እንደዛ ብለህ ካልክ ይሄ ክፍል ጥምቀት እኮ ነው ያለው። ተመልከት ለመልስ ለህዝቡ ልመልስለት ለጥያቄ ጊዜ እንዴ አንተ እንትን አትካዱ፣ ቃሉን አትካዱ፣ ቃሉን አትካዱ። ኤርሚ ቃሉን እየካድክ አትጓዝ። ኧረ እኔ ቃሉን አልክድም፣ ልመልስ አልኩ። ቃሉን ካድከው። ያው ተመልከት፣ ያም ውሃ ማለት ደግሞ ተመልከት፣ ያም ውሃ ማለት ደግሞ ጥምቀት በቃ እኔ መጽሐፍ ምሳሌ ሆኖ ያድነናል እያለ ያለው ለምን ጥምቀት ያድናል ብለህ ማታም ነው? አንብብልኝ አላልኩም። ሁለቴ ከምታነበው እኔ ልመልስ። ኦኬ ይሄ ክፍል የሚናገረው ቅዱስ ጴጥሮስ በዘፍጥረት መጽሐፍት ላይ ያለውን የኖህን ታሪክ አንስቶ ነው የሚያነበው። ከላይ ከፍ ብለን ቁጥር 20 ጀምሮ ጥቂቶች ማለትም 8 ነፍሳት የዳኑበት መርከብ ሲዘጋጅ እግዚአብሔር የኖህን ትዕግስት የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ አስቀድሞ አልታዘዙም ይላል። ይህም ውሃ ማለትም ደግሞ ጥምቀት ምሳሌ ሆኖ አሁን ያድናል። የሰውነትን እድፈት ማስወገድ አይደለም፣ ለእግዚአብሔር ለበጎ ሕሊና ልመና ነው እንጂ ይህም በክርስቶስ ኢየሱስ ትንሣኤ ነው ይላል። ጥምቀት ተብሎ የተባለው እዚህ ጋር ምንድነው ነው ብሎ ያለው? የበጎ ሕሊና ልመና እንጂ ብሎ ያለው ጥምቀት ያድናል። ጥምቀት ያድናል የሚለው ለምን ትክደዋለህ? ምሳሌ ሆኖ ያድናል ያለው ለምን ትክደዋለህ? ከፈለክ በራሱ ጊዜ በሌላ ጊዜ ያው እያለ እኮ ነው ያለው። ሁላችን እኮ እየተመለከትን ነው። ሁላችን እዚህ እየታዘብን ነው ያለው ነው። ኤርሚ እየታዘብን ነው ያለው ነው። ያም ውሃ ደግሞ ተመልከቱ፣ ያም ውሃ ደግሞ ማለት ጥምቀት አለ። ምሳሌ ሆኖ የትኛው ጥምቀት ነው? ምሳሌ ሆኖ ጥምቀት ነው። ምሳሌ አይደለም የሚያድነን ጥምቀቱ ምሳሌ አያድንም። ያም ውሃ ቆየኔ ሰዓት እኮ ነው ኤርሚ። ያም ውሃ ማለት ደግሞ ጥምቀት ወዳጄ ምሳሌ እንዳላወራ ምሳሌ አያድንም። ሰዓቴን አትግደልብኝ። ያም ውሃ ማለት ደግሞ ጥምቀት አለ። ምሳሌ ሆነው የትኛው ጥምቀቱ ምሳሌ ሆኖ ምን ያደርጋል? አሁን ያድነናል። ጥምቀቱ ምን ያደርጋል? ምሳሌ ሆኖ አሁን ያድነናል። ምሳሌ ምንድነው? ወደፊት የምናየው ይሆናል። ምሳሌ የየትኛው ምሳሌ ሆኖ ከላይ ያሉ ሰዎች ያለው ነገር ምሳሌ ሆኖ ምን ያደርጋል? ያም ጥምቀት ምን ያደርጋል? አሁን ያድነናል። ጥምቀት ያድናል ተብሎ በመጽሐፍ ቅዱሳችን ይኸው ግልጽ ነገር ተጽፏል። ወንድማችን ግን መጽሐፍ ቅዱስ መቀበል ስላልፈለገም ክዶታል። ምሳሌ ያድናል። ጠይቀህ ቅዱስ ጴጥሮስ ማነው? ቅዱስ ጳውሎስ ያመነው መቼ ነው? በደማስቆ ሆኖ አይደል ያመነው? ጌታ ሲያናግረው ሐናንያ ጋር መጥቶ ከተነገረው በኋላ እንጂ ጌታ ሲያናግረው አላመነም። ክርስቶስ ሲያናግረው አላመነም። ገና አላመነም። የምታደርገውን ነገር ይነግርሃል ብሎታል። እሺ አላመነው። ጌታን አላመነው። በዛ ሰዓት ነገርኩህ እኮ ሐናንያ ጋር መጥቶ ከመጣ በኋላ ሳያምነው የታዘዘለት ሳያምነው ነው የታዘዘለት። ምን ብሎ ነው የታዘዘው? የሚያስተምሩትን እስኪመጣ ድረስ እዛ መጠበቅ እንዳለበት ምን ብሎ ነው የታዘዘው? ጨምር ለከፈለገ ይሄን ልጨርስ። ምን ብሎ የታዘዘው ከፈለገ ማለት ነው። አይ ችግር የለውም። አይ ነው አንተ ጀምር፣ እኔ እመልስልሃለሁ። እሺ ደቂቃው ሲጀምር ንገረኝ። እሺ ያው ላስጀምርልህ ነው። ጀምሯል። እሺ ቴንክ ዩ። ኦኬ ሰላም ለኪ። አንተ ከመጠመቅ በፊት አምነሃል? ከመጠመቅ በፊት ማመኔና አለማመኔ አሁን አላስታውሰውም። አታስታውሰውም። ስለዚህ ድናል? ድኛለሁ። ምን ሰምተህ ዳንክ? ምን ሰምተህ? ይኸው እየሰማ አይደለለት በዛ የተጠመቅበት 40 ቀን ላይ የተጠመቅበት ቀን ምን ሰማ? በ40 ቀኔ አላስታውሰውም አልኩህ። አታስታውሰውም። ስለዚህ እምነትህ በመስማት ላይ የተመሰረተ አይደለም ማለት ነው። እንደ እግዚአብሔር ቃል አላልኩም። እምነትህ በመስማት ላይ የተመሰረተ ምክንያቱም ምንም የሰማሁት ነገር የለም ብለኸኛል። የሰማሁት ነገር የለኝም አልወጣኝም። አለህ? አልወጣኝም። ስለጠፋህ ነው? ስለዘነጋኸው ነው? ዘመኑ ረጅም ስለሆነ ወይስ ሰምተሃል በዛን ቀን? እኔ በልጅነት የሆነው ነገር ስለማስታወስ ስለማልችል ሁላችን እኮ ልጅነት ያለን ከጥምቀት በፊት እምነት ይቀድም ነበር አላስታውሰውም እንጂ እምነት ይቀድመ ነበር እያልከኝ ነው? ሊሆንም ይችላል። ኦኬ ምን ነበር የሰማኸው? ምን ነበር የሰማኸው? ቃል እግዚአብሔር ሰምቼ ሊሆን ይችላል። ሰምተህ ሊሆን ይችላል። እሺ አንተ ረስተኸው ነው እንጂ ሰምቼ ሊሆን ይችላል ብለኸኛል። ኦኬ ጥሩ። ልጆች አሉ አይደል? የልጆች ድምፅ ሰምቻለሁ። እሺ ልጆችን አስጠምቃቸዋል አይደል?
ልጆች በዛን ቀን ምን ነበረ ስብከተ ወንጌል የሰሙት? ምን ነበር ተብሎ የተሰበከላቸው? ልጅህን አቅርበውና አልጠይቀው። ልጅ አሁን እዚህ አጠገቤ የለውም። ደግሞ ሊመልሱልኝ አይችሉም። ነው ጥራው። አንተም አልመለስክም። አንተ ኦኬ፣ መናገር አይችሉም ማለት በዛን ቀን ምን እንደተሰበከ ያውቃሉ ልጆችህ? አሁን ሊያውቅ ይችላል እኮ አልኩ። እግዚአብሔር ሊገልጥ ልክ ቅዱስ ጴጥሮስ ስለዚህ ስብከተ ወንጌልን በኢትዮጵያ ኦርቶዶክስ ቤተክርስቲያን ለህፃናት ይሰበካል እያልኩ ነው። አስቀድሞ ቆይ መልስልህ። ስለዚህ በኦርቶዶክስ ቤተክርስቲያን መልሰህልኛል። በቃ አንተም አላውቅም አልከኝ፣ ልጆች እኔም አላስታውስም አልከኝ፣ ልጆችም አያውቁም አልከኝ እኮ መለስክልኝ። በቃ ደቂቃ አያውቁም አላልኩም፣ አልወጣኝም እኮ አያስታውሱትም ያልከው ያላልኩትን ነገር አትቀይር። አንተም አላውቅም ያልከኝ በቃ ጨርስን እኮ ደቂቃ ነው አትፍጅም። አንተም አላውቅም ያልከው ልጆችም አያውቁም። ስለዚህ ምን ማለት አይደለም፣ አላስታውስም ነው ያልኩህ። አታስታውስም። ኦኬ አላስታውስም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያንተን ያላስታውስከው የኢትዮጵያ ኦርቶዶክስ ቤተክርስቲያን ህፃናት ከመጠመቃቸው በፊት አሁን ስብከተ ወንጌል ስትሰብክ ሰምተህ ታውቃለህ? ለክርስትና ሄደህ ታውቃለህ? አስቀድሞ ይሄ ህፃን ከመጠመቁ በፊት ስብከተ ወንጌል መሰበክ አለበት ብላ ስትሰብክ ሰምተህ ታውቃለህ? ያንተንስ አታስታውስም። አንተ ግን ሄደህ ክርስትና ልጆችን ስታስነሳ ለዚህ ብላቴና ለሰላም ለኪ ብላቴና ስብከት እንስበክ ሚዩት አድርገው፣ እሱን ዝጋው ወንድምዬ። ማስረጃ ከመጽሐፍ ቅዱስ ልስጥህ። ዝጋው። የጠየኩ መልስልኝ። ዝጋው፣ ካሜራ ዝጋው። አቴንሽን መውሰድ ነው ያልኩህ። ልብ ብለህ ስማኝ። አንተ ልጆችህ በተጠመቁበት ቀን አንተ አለህ። በመጀመሪያ ለሰላም ለኪ ልጅ ከመጠመቁ በፊት ስብከተ ወንጌል እንስበከው ብለው ሰብከውታል ህፃኑ? እሺ ልመልስልህ። ስለዚህ በአጭር መልስልኝ። ሰብከውታል? እሺ ልመልስልህ። ለምንድን ነው እየከሰስክ ያለው? ሰብከውታል? አልሰበኩትም። ሰብከውታል? አልሰበኩትም። ሰብከውታል? አልሰበኩትም። መልስልኝ። ላይሰበክ ይችላል። አንተ ልጅ ሰብከውታል? አልሰበኩትም። ስለ ራስህ ልጅ መልስ። ሰብከውታል? አልሰበኩትም። ላይሰበክ ይችላል እኮ አልኩህ። አንተ ልጅ መልስ። እርግጠኛ ሆነ ሰብከውታል ወይ አልሰበኩትም? ሰብከውታል? አልሰበኩትም በላ። ሰብከውታል? አልሰበኩትም በላ። እኔ እኮ እዚሁ በዛ ሰዓት ሴት እኮ ለበባሉ ስሙ። በቃ ደቂቃ አልሰበኩትም። ዋናው ነገር በቃ ጨርሻለሁ። ወደሚቀጥለው ጥያቄ ህፃናት ጥምቀት ስለዚህ ካላመኑ አይልም። አድመጣኝ። ጨርሻለሁ እኮ አልኩህ። ደቂቃዬን አትፍጅብኝ። ጨርሻለሁ። ዋይ አትበል። አንተ ምንድን ስታደርግ ነበር? ሳትጠመቅ ማነው ምንድን ነው ሳትጠመቅ ነው የዳንከው? ከጠምቀን ሄዳንከው? ኦኬ ስትጠመቅ ነው አይደል የዳንከው? የሚጠመቅ ሰው በጌታችን በኢየሱስ ክርስቶስ ትምህርት መሰረት ያመነ ሰው ነው ያላመነ ሰው? ለህፃናት ሲሆን ያመነ ያላመነ አይልም መጽሐፍ ቅዱሳችን። ህፃናት ያመኑ አይልም አያምኑም የሚል ነገር የለም። ስለዚህ አንተ ሳታምን የተጠመቀው ስለዚህ አልዳነም ማለት ነው ወንድማችን። ጨርሻለሁ። አይደለም መጽሐፍ ቅዱሳችን ህፃናት አያምኑም አይልም። ጨርሻለሁ። ሳትጠመቅ ነው ያመንከው ማለት ሳታምን የተጠመቀው ስለዚህ አልዳንክም ማለት ነው። ያልተጠመቀ አላልኩም። እሺ ወደሚቀጥለው ጥያቄ ያላልኩት ያልክ እሺ። በተጠመቅክ ቀን ወዲያውኑ ድነሃል? አምነህ ስለተጠመቅክ በአንተ ላይ በተጠመቅክ ቀን ድነሃል? አዎ አካል ሆኜ የክርስቶስ የቤተክርስቲያን ብልት ሆኛለሁ። ድነሃል አይደል? አዎ ድነሃል። አሁን ኦኬ እሺ፣ ወዲያው እንደተጠመቅክ ድነሃል ማለት ነው። እሺ ሜሮን ሳትቀባ ነው የዳንከው? አብሮ እሱ ጋር አለ። ሜሮን የቱ ጋር ነው? ወዲያው እንደተጠመቅክ ነው ድኛለሁ ብለህ ያልከኝ? አብሮ ነው ያለው። አብሮ ነው ወዲያው እንደተጠመቅክ ነው ድኛለሁ ብለህ ያልከኝ? እኛ ብቻ የሚል ነገር አይሰራም። በእኛ ቤተሰብ ብቻ መቻ አነሳው ምን ነው ብቻ እኔ አላነሳው። በተጠመቅክ ጊዜ ነው የዳንኩት ብለኛል። ስለዚህ ሜሮን ሳትቀባ በፊት ነው የዳንከው ማለት ነው። ሜሮን ተቀባለ። ሜሮን የተቀባበት ምክንያት ለምንድን ነው? የመንፈስ ቅዱስ ስጦታዎች ለመቀበል። እሺ ሜሮን እየቀቡ የመንፈስ ቅዱስ ስጦታን ሐዋርያቱ ያስተምሩበት የነበረ የመጽሐፍ ቅዱስ ክፍል ስጠኝ። ሐዋርያቱ ሲያጠምቁ ሜሮን እየቀቡ መንፈስ ቅዱስን ስጦታ የሰጡበት እሱን የመጽሐፍ ቅዱስ ክፍል ስጠኝ። ፈጣን ቶሎ በቃ የመጽሐፍ ቅዱስ ክፍል ሜሮን የሚቀቡበት የነበረ መንፈስ ቅዱስን ስጦታ ለመስጠት ሜሮን ይቀቡበት የነበረ ሐዋርያቱ እንዴ ቀባጥፎ ይቀቡ ነበር። ሐዋርያቱ ሜሮን የተጠመቀን ሰው ወዲያውኑ ሜሮን ቀብተው መንፈስ ቅዱስን እንዲቀበሉ ነው። መንፈስ ቅዱስን ለመቀበል ነው ሜሮን አድምጠን። ሜሮን መንፈስ ቅዱስን ለመቀበል ነው ብለኛል። ሐዋርያቱ ሜሮን የቀቡበትን መንፈስ ቅዱስን ሰው ለመቀበል ሜሮን የቀቡበት የመጽሐፍ ቅዱስ የአዲስ ኪዳን መጽሐፍ ታምጣ። አሁን ሜሮን የሚል ነገር እዚህ ፈጣን አምጣ። ሜሮን የሚሆን ጸዳለ አምጣ። ዘይት አዲስ ኪዳን መንፈስ ቅዱስን እንዲቀበሉ ሐዋርያቱ መንፈስ ቅዱስን እንዲቀበሉ ዘይት የቀቡበትን ቦታ አስታይ።
ወንድሜ አፍጥነው ሜሮን ግን አፍጥነው ነገር አላመጣልህም ነው እያለ አፍጥነው። የለም። ስለዚህ ሜሮንም ትዕግስትም አየለችም የለም የለም አልወጣኝም የለም። ኦኬ ካለ ስጠኝ አልወጣኝም። ካለ አሁን ስጠኝ አሁን ማለት እንትን ካለ አላደረግም። ስጠኝ። ቆይ ሜሮን እየቀቡ ሐዋርያቱ መንፈስ ቅዱስን ያድሉበት የነበረ ቦታ ስጠኝ ከመጽሐፍ ቅዱስ ከአዲስ ኪዳን ፍጠን። አፍጥነው ሐዋርያት አፍጥነው ቶሎ ሐዋርያት በል እጅ አምጣው ቶሎ አፍጥነው። ጥያቄ ማለት ደቂቃ እንዳይፈጅብኝ አፍጥነው። አትሳቅ። እሺ አሁን አላመጣልህም። ችግር የለም የለም ሌላ ጊዜ አመጣልሃለሁ ማለት ነው። የለም አሁን አላመጣልህም። የለም እኮ አሁን አልኩህ። አላመጣልህም ማለት የለም ማለት አይደለም። የለም የለም ማለት አይደለም። እሺ በቃ አንተ እኮ እኔ የምናገረው ራሱ የሚገለበጥከው እኮ ነው ያለው። አድምጥ። እኔ የለም የምናገረው ለምን ራሱ ደቂቃ ለምን ትፈጅብኛለህ? የለም በቃ የለም። ኬት አመጣው ብራዘር? የለም እየቀየርከው ነው ያለው አንተ ራስህ። የለም ጥያቄ ያላልኩት ነገር ነው ያልክ እየቀየርክ ነው ያለው። አድምጠኝ። መጠመቅህን ታውቅ ነበር? ደቂቃ አትፍች። መጠመቅህን አንተ ታውቅ ነበር? አውቅ ኑሮ ይሆናል። አይ ኖሮ ይሆናል አትበለኝ። ስብከቱንም የልጅነቴን አላስታውስም እኮ አልኩህ። መጠመቅህን ታውቅ ነበር? የልጅነቴን አላስታውስም። መጠመቅህን ታውቅ ነበር? የልጅነቴን አላስታውስም። አታስታውስም? የልጅነቴን አላስታውስም። ኦኬ እሺ። የተጠመቀው በአንተ እምነት ነው ወይስ በቤተሰቦች እምነት ነው? የተጠመቁት በቤተሰቦች እምነትም የኔ እምነት ነው። እምነት ኑሮኝ ሊሆን ይችላል። አቤት አቤት። ምክንያቱም ሕፃናት አያምኑ ተብሎ መጽሐፍ ቅዱስ ላይ የተጠመቀው በአንተ እምነት ነው በቤተሰቦች እምነት ነው? በቤተሰቦች እምነትም ጭምር ነው። ያ ነገር አይካድም። ግን ቤተሰቦች ስላንተ አምነውልህ ነው የተጠመቀው ወይስ አንተ አምነህ ነው የተጠመቀው? እኔ ደግሞ አላመንኩም አላልኩማ እኮ። ስለዚህ አንተ ባመንከው እምነት ነው የተጠመቀው ወይ ቤተሰቦች ባመኑልህ እምነት ነው አንተ የተጠመቀው? በቤተሰቦች እምነት ማለት በሃይማኖቱ ተጠምቀ። ኦኬ ቤተሰቦች ናቸው ስለአንተ ሲሉ ያመኑልህ ወይስ አንተ ነህ ያመንከው ነው ያልኩህ? ቤተሰቦች እኮ ስለ ራሳቸው አምነውታል አይደል? ስለአንተ አላመኑልህም? የቤተሰቦች እኮ አስቀድሞ አምነዋል። ስለአንተ አላመኑልህም? ስለአንተ ነው የማወራው፣ የቤተሰቦችን አይደለም። ቤተሰቦችም እንዳንተ አላመኑም። ስለዚህ በቤተሰቦቹ ጥምቀት በቤተሰቦቹ እምነት ይጠመቅ ብሎ ጌታችን አስተምሯል። ሐዋርያቱም አስተምሯል። ችግር የለም። የምን ችግር የለውም? አምጣ እንጂ ከመጽሐፍ ቅዱስ የሐዋርያቱን ትምህርት ነው የምንቀበለው ትሉ የለ እንዴ? አምጣ እንጂ በምን ችግር የለውም? እንደዚህ አታደርገውም። አምጣ። በቤተሰቦቻቸው እምነት ልጆቻቸውን አጥምቁ ብሎ ጌታ ወይ ሐዋርያቱ ያዘዘበትን ክፍል ስጠኝ። አዲስ ኪዳን በብዙ ቦታ ላይ ካያችሁ አሁን እኮ እድል እየሰጠ በብዙ ቦታ ላይ ካያችሁ አንድ ጥቅስ ስጠኝ። አንድ ጥቅስ ደቂቃውን አጨርስብኝ። በብዙ ቦታ ላይ አትበለን። አንዱን ጥቅስ ስጠኝ። ከብዙዎቹ አንዱን ጥቅስ ስጠኝ። ቤተሰቦቹ ስለ ልጁ አምነውለት ልጁ ግን ጥምቀቱን ይጠመቅ እምነቱን ግን ቤተሰቦቹ ይመኑለት ብሎ የሚል ጌታችን ያስተማረበት ወይ ሐዋርያቱ ያስተማሩበት ስጠኝ። አንድ ጥቅስ በብዙዎቹ ቦታ አትበለን። አንዱ ምዘዝና ስጠኝ። ቶሎ በል። ችግር የለም። አሁን እኮ ጥቅስ አውጣ ስለሆነ ጥቅስ ችግር የለም። አሁን በችግር የለም ነው በቃ አለቀ ማለት ነው። ሁሉም በችግር የለም ነው። ችግር የለም ጨርሰናል። ወደሚቀጥለው ጥያቄ ችግር የለውም ማለት ጥቅስ እየጠየቅህ አንተ አስተምራት ጠይቅ እንዴ? ጥቅስ ከምጠይቅ ችግር የለውም ሰጥቻለሁ። ችግር የለውም ነው ያልከኝ። ጥቅስ ከመስጠት ይልቅ ያንተ ችግር የለውም ነው። ሶስተኛ ችግር የለውም ማለት ነው። ጨርሻለሁ። አትረብሸኝ። ደቂቃዬን ጨርሻለሁ። ምን ችግር የለውም አይደለም። ጨርሻለሁ ስልህ ፖዝ አድርግልኝ ወንድምነት ችግር የለውም ብለኸኛል። በችግር የለውም ዘግቻለሁ። ጨርሻለሁ። ጨርሻለሁኝ። ደቂቃዬን ልጠቀምበት። ፖዝ አድርግልኝ ወንድምነት። ደቂቃዬን ሊበላ ነው ደቂቃዬን። እሺ የህፃናት አንተ ጋር እኔ ጋር እኮ ፖዝ አላደረግም። አድምጠኝ። አንተን አይደለም ፖዝ ያልኩት እኔ ደቂቃዬን ነው ያልኩት። አንተማ ከፈለክ አውራ። ደቂቃዬን ፖዝ አድርግልኝ ያልኩት ለምን? 1631 እሺ እኔ አልጠየኩም። በችግር የለውም መልሰህልኛል። ኦኬ የአዋቂና የህፃናት ጥምቀት ይለያያል ብለህ ያልከው የመጽሐፍ ቅዱስ ክፍል የቱ ጋር ነው ያለው? የህፃናቱ የቱ ጋር ነው? የአዋቂዎቹ የቱ ጋር ነው? አሁን እስካሁን እየጠየቀ ያለው ጥቅስ ነው። ወይ የአዋቂው ጥምቀት የቱ ጋር ነው? ህፃናት የሚጠመቁበትን የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ። ከታላላቆቹ ተለይቶ ማለት ነው። የአዋቂዎቹ የቱ ጋር ነው ያለው? የህፃናቱ ጥምቀት የቱ ጋር ነው ያለው? ተለይቶ አልወጣኝም። ቶሎ በላ። የቱ ጋር ነው ያለው? የህፃናቱ የትኛው ክፍል ላይ ነው ያለው? የአዋቂዎቹ የትኛው ላይ ነው? ተለይቶ አልወጣኝም። እሺ ሁለቱ ይለያያል ብለኛል። ማርቆስ ላንብብልህ። ማርቆስ ቀደም ብለኛል። የማንንም ሰጠኝ? የህፃናቱን የህፃናቱንም ሰጠኝ። የማርቆስ የህፃናቱ 16 ላይ እሱ የህፃናት ነው። የማርቆስ 16 ሰዓትን ጨርሰናል። ኦኬ የማርቆስ 16 የህፃናቱ ነው ብሏል። ልብ በሉ። ጨርሰናል። በቃ ግድ የለም። ይሄንን ነበር የምትፈልገው። ደቂቃው ቶሎ እንዲያልቅ። ያ እሺ አሁን ስንት ደቂቃ ነው የምትሰጠን ብሩኪ? ሁለት ደቂቃ ይበቃችኋል። በቃ ሁለት ደቂቃ
ኖ አንተ ኖ አይደለም ኖ ያልከው። አይበቃም። ከመጀመሪያ ሁለት ደቂቃ አንተ ተባባል። አይደለም ያልከው። ከፈለክ መጀመሪያ እዚህ ጋር ብሩክ እናቆም ስንት ነበር ትችላለህ። የተባባልነው? ማጠቃለያ ነው። ሁለት ብሩክ ደቂቃ በቂ ነው፣ ተሰጥቷል። ስንት ደቂቃ ተባብለን ነበረ? ለምን ትሰራለህ? የሰጠን ሰውዬ ብሩኬ ነው። ብሩኬ ይቀጥል። ብሩኬ ስንት ደቂቃ ሰጠን? ብሩክ ስንት ነበረ መጀመሪያ ቃል የገባው? 3 ደቂቃ ነው ቃል የገባሁት። ማጠቃለያ 3 ደቂቃ ነው ቃል የገባሁት። ያ መልካም። አሁን ችግር የለውም። አሁን እዚህ ጋር በአንድ ማጠቃለል ይቻላል። እንግዲህ ሰው መጠየቅ ያለበት ስታይቱን አስቀምጥልኝና ሰው ወንድማችን አሁን ለማሳጣት ሲጠይቀው የነበር ጥያቄ ያው ጥቅስን ነው። ጥቅስ ደግሞ ማንም ሰው ቶሎ ብሎ ሊያወጣ አይችልም። ገብታችኋል? ጥቅስ ሳይሆን ዋናው ኮንሴፕቱ አስተምሮ መገንዘብ አለብን። ቀደም የተጠቀሰው ጥቅስ ማን ነው? በቤተሰብ እምነት ሰዎች ይድናሉ ወይ ብሎ ለጠየቁ ጥያቄ ይኸው የሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ ስናነበው እርሱም ይላል በጌታ በኢየሱስ ክርስቶስ ስም እርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናላችሁ ተብሎ ተጽፏል። እመኑ አይደለም እየተባለ ያለው እመን አንተና ቤተሰብህ ትድናላችሁ። ይኸው ጥቅሱን አመጣሁት እና በእውቀት ይሁን ውይይታችን በእውቀት ይሁን። አሁን ወደ ህፃናት ስንሄድ ያመነ የተጠመቀም ይድናል፣ ያላመነ ግን አሁን ተፈርዶበታል ሲባል ይህ ጥቅስ ለማን ነው ሲባል ለህፃናት አይወክልም። እንዴት ቢባል አሁን ያላመነ አሁን ተፈርዶበታል ተብሏል። ፕሮቴስታንቶች ደግሞ አያምኑም ብላችሁ ነው የምታምኑ። ስለዚህ ህፃናት ፍርድ ውስጥ ነው ያሉት እያላችሁ ያሉት። ህፃናት ደግሞ እግዚአብሔር እንደፈጠራቸው በፈጠራቸው ቀን ነው ያሉት እንደፈጠራቸው። ስለዚህ እነሱ የሚፈረድባቸው ከሆነ ቀጥታ ማንን እየወቀሳችሁ ነው? ክብር ይግባውና ክርስቶስን እየወቀሳችሁ ነው። ምክንያቱም አላመኑም፣ ስለዚህ ፍርድ ይገባቸዋል ካላችሁ ታዲያ ማነው ስህተተኛ ሊባል ነው። ምክንያቱም እግዚአብሔር እንደፈጠራቸው ነው ያሉት። ስለዚህ ይህ ጥቅስ ለእነሱ አይወክልም። ማመን የሚችል ማመን የማይችል ሰው ደግሞ ለዛ ነው የሚወክለው። ማመን የሚችል ሰው ካላመነ ያው ያስጠይቋል እየቻለ ስላላደረገው ማለት። ስለዚህ የሚወክለው ለህፃናት ሳይሆን ለአዋቂዎች የተጻፈ ጽሁፍ ነው። ያመነ የተጠመቀም ይድናል፣ ያላመነ ግን አሁን ተፈርዶበታል ያለው ለህፃናት አይወክልም። ህፃናት ደግሞ የክርስቶስ አካል መሆን አለባቸው። የክርስቶስ እንደፈጠራቸው ነው ያሉት፣ ንጹሐን ናቸው፣ ምንም እንከን የለባቸውም። ስለዚህ እሱ እንደፈጠራቸው ስላሉ ወደ ክርስቶስ ወደ ቤተክርስቲያን አካል ወደ ሆነች ቢቀላቀሉ ምንም ችግር የሌለው እንዲያም በረከት ነው በራሱ የሚያስገኘው ማለት። እስቲ ስለ ህፃናት ደግሞ መጽሐፍ ቅዱሳችን ህፃናት ሳያምኑ ተብሎ ተጽፏል በመጽሐፍ ቅዱሳችን? ኧረ ፍጹም አልተጻፈም። ፕሮቴስታንቶች በራሳቸው ሀሳብ ስለምትደገፉ ነው። እንዲያም እንደዚህ የሚል ኃይለ ቃል አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ በዚያም ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ አስተውሉ፣ አባት ሆይ ሰማይና ምድር አባት ሆይ ሰማይና ምድር የሰማይና ምድር ጌታ ይህን ከጥበበኛና ከአስተዋይ ሰውረህ ለህፃናት ስለገለጽክላቸው አመሰግንሃለሁ። ተመልከቱ፣ ለማን ስለገለጽከው? ከህፃናችና ማነው? ከጥበበኞችና ከአስተዋዮች ሰውረህ ለማን ገለጽ? ለህፃናት። ጌታ ክርስቶስ የተናገረው ማለት ነው። እዚህ ጋር ቃሉ የምናየው ለህፃናት ቃሉ እንደተገለጸ እያየን ያለ ነው። እነሱ ደግሞ ኧረ በለው፣ ኧረ በጭራሽ አያምኑም፣ ኧረ እንደዚህ ናቸው። ከየት አመጣችሁት? እስቲ ወንድማችን አሁን እድል ይሰጠዋል። አንድ ጥቅስ ህፃናት አያምኑም የሚል አንድ ጥቅስ ካመጣ እንዲያው እዚህ እኔ እጸጸታለሁ። እውነት ለመናገር አንድ ጥቅስ የለም። ስለዚህ ባልተጻፈ ነገር ነው ፕሮቴስታንቶች እየከሰሳችሁ ነው ያላችሁት። ህፃናት አያምኑም ተብሎ አንድ ቦታ ላይ አልተጻፈም። እንዲያም ለህፃናት ተገለጸላቸው የሚል ተጽፏል። አይደለም ህፃናት፣ ፍጥረታት ሁሉ ራሱ ፍጥረታት በሰማይ በምድርም በባህር ውስጥም ያሉ ክርስቶስን ያመሰግናሉ፣ ጉዝ ነገሮች እንኳን ማለት። ስለዚህ አትሸወዱ ለማለት ያክል ነው። አመሰግናለሁ። እሺ ጨርሰሃል። ኤርሚ ይቀጥል። ኦኬ እሺ፣ እግዚአብሔር ይባርክ። ማጠቃለያ ነው ያው እንግዲህ ማጠቃለያ ላይ የነበረውን ሰምታችሁናል። በጣም ብዙን አላስታውስም። ምን ችግር? ኦኬ ይቅርታ፣ አሁን ደቂቃ አልገድብህም። ካሜራ ከፍተህ መጽሐፍ ቅዱስ ከፍተህ በሰፊው የተነሱ ሀሳቦች ላይ ማውራት ትችላለህ። እሺ ችግር ለእናንተም እድል እንድሰጥ እኔ ጥቂት ነው የምናገረው። 3 ደቂቃ ነው ያለ እዚህ ጋር። ከዚህ በኋላ እኮ ጨርሰናል። በቃ እኔ 3 ደቂቃ አለመጠቀም እችላለሁ። ከፈለኩ 3 ደቂቃ ጨርስና ከዛ በኋላ የራስን ትናገራለህ። ችግር የለም። ማንም ሁሉም የራሱ ይናገራል። ችግር የለም። ስርዓቱ መያዝ አለበት። ችግር የለም። 3 ደቂቃ ብሩኬ። 3 ደቂቃ ችግር የለም። ያ ኦኬ። ምንድነው ያለው ወንድማችን? እንግዲህ ያው ጥያቄውም ላይ አብዛኛው መጠመቁንም አያውቅም። ሳይጠመቅም በፊት ምንም የሰማው ነገር የለም። ቅድም ግን ምን ብሎ ሲለነበረ መጀመሪያው ላይ ቤተክርስቲያን ሰው መጀመሪያ ማመን አለበት ብላ ትላለች አለ። ይሄን ህይወቱ ላይ ግን አፕላይ አድርገዋል። አንተ ከመጠመቅ በፊት አምነዋለህ ብዬ ስለው አላውቀውም አላስታውሰውም አለ። this is orthodox። እንዲህ አይነት የተዝረከረከ ትምህርትና እውቀት ነው ያላቸው ማለት ነው። ስለዚህ በማያስታውሰው ጥምቀት ነው ድኛለሁ እያለ ጥምቀት ለድህነት ያስፈልጋል እያለ ብሎ የሚለን ማለት ነው መምህር ኤፍሬም።
ልብ በሉ። ስለዚህ ሳይጠመቅ ነው ማለት ሳያምን ነው ተጠምቅ ያለው ብሎ ያለው። መጠመቁንም አያውቅም ማመኑንም አያውቅም። ለእምነቱም ስብከተ ወንጌል አልተሰበከለትም። ለእምነቱም ደግሞ እምነትን ቀዳሚ አድርጎ ለመዳኑም ጥምቀትን አላስከተለም። ከእምነት በፊት ጥምቀትን ማለት ከእምነት በፊት ጥምቀትን አደረገ እንጂ ከእምነት በኋላ አይደለም ጥምቀትን ያደረገው። ስለዚህ ሰላም ለኪ በእምነትም አላመነም በጥምቀትም አልዳነም። ይሄንን ለማለት የራስህ ልጅ ስታስጠምቀው ያንተን እንኳን ባታስታውስ የራስህ ልጅ ስታስጠምቀው በወቅቱ ስብከተ ወንጌል ተሰብኮ ነበረው ብዬ ስለው ራሱ እንኳን ሊያስታውሰው አልቻለም። እንኳን ልጁ አይደል ልጅህን ጥራውና ልጠይቀው ብዬ ስለው ልጄ የለም አሁን አይችልም መናገር አይችልም አለ። ኦኬ አንተ ታስታውስ ነበረው ይሄ የመምህር ሰላም ለኪ ልጅ ከመጠመቁ በፊት ስብከተ ወንጌል መሰበክ አለበት ብሎ ካህኑ ስብከተ ወንጌል ሰብኮ ነበረው ብዬ ስለው እንኳን ሕፃኑ ቀርቶ አይደለም የራሱንም አላስታወሰም ልጁንም አላስታወሰም። ልጁ በተጠመቀበት ቀን ስብከተ ወንጌል ተሰብኮታል ብዬ ስለው አላስታውሰውም አለ። ስላላስታውሰው አይደለም ውሸት ነው። የትኛውም ቄስ ለ40 ቀን ሕፃን ልጅ ወንጌል ገልጦ ኢየሱስ ክርስቶስ ለበደልና ለኃጢአት ሞቶልሃል ብሎ አይሰብከውም። የኦርቶዶክስ ክርስትና መጽሐፍ ቅዱሳዊ ጥምቀት መጽሐፍ ቅዱሳዊን መሰረት ያደረገ ጥምቀት አይደለም። ስለዚህ አላመነም ሰላም ለኪ እና መጠመቁንም አያውቅም ማመኑንም አያውቅም። ሁለቱንም ሳያውቅ መጠመቁንም ማመኑንም ሳያውቅ ነው ተጠምቄ ድኛለሁ እያለ እኛ ላይ መጣው ጉራ ከረዩ የሚሉት ማለት ነው ኦርቶዶክሳውያን። ኦኬ በዚህ እንግዲህ ጥቅስ ደጋግሜ ሌሎች የጠየቁት ላይ ለምሳሌ ከሜሮን ጋር በተያያዘ ጠየቁትኝ። ሐዋርያቱ ሜሮን እየቀቡ ያጠምቁ ነበር የመንፈስ ቅዱስን ማለት ሜሮን እየቀቡ መንፈስ ቅዱስን ይሰጡ ነበር ብዬ ስለው መረጃ ስጠኝ ብዬ ስለው የለውም ጥቅስ ማለት ነው። መጠመቅን ታውቁ ነበር ብዬ ስለው የለውም። እንደገናም ደግሞ ጥምቀት የአዋቂና ህፃናት ብሎ የተለየበት ብዬ ስለው መጨረሻ ላይ ማርቆስ 16:16 ለህፃናት የተነገረው ብሎናል። ታስታውሳላችሁ መጨረሻው መገበያ ላይ ማለት ነው። ሪከርድ ስለተደረገ በደንብ ስሙት። አብዛኛውን ጥያቄ ምንድነው ብሎ ያለው አላቅም ምን ችግር አለበት 3 ጊዜ በምን ችግር አለበት ነው ያለፈው እንጂ ከሐዋርያቱ ትምህርት ጠቅሶ የሐዋርያቱን ትምህርት እንቀበላለን ብላ ከምትል ቤተክርስቲያን ውስጥ የሐዋርያቱ ቅብብሎሽ እኛ ጋር ይላሉ። ቅብብሎሹ ግን በትር ይሁን ዘኬ አይታወቅም። ትምህርት ግን የለም። ይሄንን ወቁ። ኦኬ ከዛ ያው ሊያሳጣኝ ጥቅስ አምጣ እያለ ያጣድፈኝ ነበር አለ። ልክ ነው። ታዲያ ለጠይቁ ጥያቄ ተዘጋጅተህ ነው መምጣት ያለብህ። በየቦታው እየመጣት ፈራሃኝ፣ ተንቀጠቀጥ፣ ሞገት አቃተ እያልክ ትለኝ ነበር። ሳትዘጋጅበት ነው የመጣው ማለት ነው። በሌላም ጊዜ ደግሞ ቅዱስ ቁርባን ኦኬ እሺ አንድ ብቻ አስጠኝ። እሺ አይ በቃ ትቀጥላለህ። ደቂቃ እንጨርሳለን። ኦኬ ቴንክ ዩ። እሺ እኔም ለወራ ስለሆነ እድል ስለሰጣችሁ ቴንክ ዩ አመሰግናለሁ ለማለት ወዳለሁ። ኤርሚ እንዲያው በይፋ አሁን የመጨረሻ ጊዜ እጠይቅሃለሁ። በይፋ ልክ እንደዚህ በዶግማቲክ በሆነ አስተምሮ በይፋ ሁለታችን ብቻ በኮስ ተገናኝተን የምናወራበትን ድጋሚ እየጠየቁ ነው። እስካሁን እሺ ልትላችሁ አልክም። አሁንም እጠይቅሃለሁ የመጨረሻ ጥያቄ። ኦኬ ኤርሚ ጋር ኦኬ አይ እኔ ከዚህ በኋላ ውይይት ሳይሆን ቤት ሲከፍት ገስት ላይ ተመጣና እየጠየቀው ትማራለህ። አይ እሱን እየጠየቁ ያሉትና ብሩክ እኔ መለስኩልህ ቤት በይፋ እየጠየቁ ነው ያሉት። በይፋ ሁለታችን እናውራበት። ይሄው በይፋ ምናምን አስተካክለን እኔ ለመለስኩልህ ቤት ሲከፍት ገስት እሱን ጠይቄ አንተ ገስት ትልክና እየጠየቀው ትማራለህ፣ ያስተምራል። በቃ አንተ ትጠይቃለህ፣ እሱ ያስተምራል። እንደዛ ነው የሚሆነው። ስለነበረ አስተምሬው ነው የወጣሁት። አሁንማ ተወያያችሁ። ከዚህ በኋላ ላለው እየመጣ ገስት ትልክና ትጠይቀዋለህ፣ ያስተምራል። አሁን ለነበረው ነገር ጌታ ኢየሱስ ይባርክ፣ ተባረክ። ዝሮ ሁሉም ፌር እንዲሆን ነው። ኦኬ ሁሉም ፌር እንዲሆን አንተ ትጠይቀዋለህ፣ እሱ ያስተምራል። ትክክለኛ አስተምሮ እንዲገለጽ አሁንም እሱም ቢሆንም አንተም ቢሆንም መጠየቅ ይችላል፣ ችግር የለም። አንተም ቢሆንም ፍቃደኛ ከሆንክ ፌር እንዲሆን ነገሩ ፌር እንዲሆን በይፋ ማውራት እንችላለን። ኮንፊደንስ ካለ ችግር የለም። ይሄው እኔም እየመለስኩልህ ነው። ቤት ስንከፍት አልኩህ እኮ ለመወያየት ብቁ ነብይ ስለማላምን ነው። ትጠይቀናለህ፣ እኛ ብቻ መልሳለን። አንተን አንጠይቅህም። የፈለከውን አንተ ነህ እያልክ ያለው ብሩኬ፣ ብቁ አይደለም እያልክ ያለው አንተ ነህ። ካየውልህ ለውይይት ብቁ ነብይ ስለማላምን አንተ ትጠይቃለህ፣ እናስተምርሃለን። የፈለከውን ትጠይቃለህ፣ እናስተምርሃለን። በቃ ይኸው መልሳችን ይሄ ነው። እንደዛ ነው። እኔም ይሁን ይሄ ነው መልሳችን። እድል ከተሰጠኝ ሰላም ለኪ መጨረሻ ላይ ተናገርከው ላይ እንድንገልጠ ከውይይታችሁ አይደለም ከጥምቀት ጋር በተያያዘ አይደለም። አሁን ከተናገርከው ላይ እንድትገልጠኝ ተፈቀድክልኝ፣ ካልሆነ ማይት አረጋለሁ። ችግር የለም። እሺ ጠይቀኝ ከፈቀዱልን እነሱ። አይ አሁን ከውይይቱ ወተናል ብዬ ነው። ከውይይቱ ወተናል። ስለዚህ የሚከለክሉኝ አይመስለኝም። እግዚአብሔር ያክብርልኝ። ዶግማ በተመለከተ ብንወያይ የሚል ነገር ነው ያነሳኸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ምንድን ነው?
በርሱ አትጠይቀኝም። አሁን ካወራ ነው ይሄኛው ችግር የለም አለመመለስ ይችላል። ብትመልስልኝ ግን ደስ አይ ይላል። በርሱ ቢሆን ብዬ ነው። በርሱ ቢሆን ለሁላችንም እስካሁን እያወራን ስለነበር እንዲያ መሆን የነበረበት ኦርቶዶክሳዊ እዚህ ያለ ስላልመሰለኝ ነው እንጂ ገብቶ እሱም ይሄንን ቢጠይቁት እኔም ቢጠይቁ ጥሩ ነበር። ከውይይቱ ሰው እንዲጠቀም ማለት ነው። ሰላም ለኪ ስለ ዶግማ ስላወራህ ነው። ዶግማ ስላልክ 1000 ሰዎች አለንና ዶግማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ምን እንደሆነ እንድናውቅ ከፈቀድክልን፣ ካልፈቀድክ ሚውት አደርጋለሁ ብያለሁ ቅድም። አሁንም ደግሞ ማለት አዎ የታወቀ እኮ ነው። አንተ ራሱ እኮ ታውቃቸዋለህ ብዬ እንትና አደርጋለሁ። ማንም ፕሮቴስታንት አያውቀውም ብዬ አሁን ከራሳችን ጋር አምስት አዕማደ ምስጢራት እነሱ ዶግማ ነው በራሳቸው። እስኪ 5 አዕማደ ምስጢር ዶግማ መሆኑን አንድ ከኦፊሻል ዶክሜንት አሳየ። ችግር የለም እርሳችን ሲሆን አሳያለሁ። ከፈለክም ርዕሳችን ስላልሆነ ሳይሆን ስለሌለህ ነው። እግዚአብሔር ይስጥልኝ። ተመለስ እንደሱ በቃ ይሄማ ያለ ነገር እኮ ነው። ወደ ራሳችሁ ሽፍት ማድረግ ያልመለስኩትን እስካሁን ኤርሚስ መልስ ያው እግዚአብሔር ምስክሬ ነው። ያልመለስኩትን ነው እንደዚህ ያለ ሲል የነበረው ያልመለስኩትን ነውና በቃ ልውጣ። ደህና ሁኑ። ኤርሚ ቆይ ሰላም ለኪ አትውጣ ደግሞዋለሁ። ያው እግዚአብሔር ምስክሬ ነው። ምንም ዶግማ መስረጃ ተሰጠኝም የለህም፣ ስለሌለህ ነው። ይሄን ደፍሬ ነው የምናገረው። አለኝ ግን 5 አዕማደ ምስጢር የቤተክርስቲያን ዶግማ መሆኑን 1000 ሰው አለ። 1000 ሰው አለ። በ1000 ሰው አሳየኝ። ቤት ስከፍት እንትን አደርግልሃለሁ። ችግር የለውም። የለኝም ማለት ያው 5 ሰዎች ቸገራችሁ አንድ ቦታ ላይ ተጽፎ ካለ ታሳየኛለህ። ችግር የለውም። እኔ 5 ሶሎችን አላቃቸውም። እንኳን አይደለም ዶግማ ነው ልልህ አላቃቸውም። አሁን ስለ 5 ሶሎች ሰው ጠየቁ። አንተ ዶግማ ነው ስላልክ አይደለም ፕሮቴስታንት አይደለሁም። ዶግማ ነው ስላልከው ነው የጠየኩህ። ዶግማውን ነው ያልከውን ከኦርቶዶክስ ኦፊሻል ዶክሜንት አሳይ። በቃ ነው ኤርሚቻው። በቃ በውስጥ አወራን። ሰላም ለኪ አንድ ደቂቃ ኦኬ ሰላም ለኪ አንድ ደቂቃ እሺ ትሄዳለህ። ኦኬ ምንድነው ያለን እንግዲህ ወንድሞች እዚህ 1000 ሰው ያላችሁ ያወራኑ ሚስጥረ ጥምቀት ላይ ነው እና በዶግማ ብሎ ያለው አሁን ያወራኸኝ በዶግማ አይደለም፣ በሌላ ጊዜ በዶግማ አውራኝ ነው ብሎ የሚለው ጥምቀት ዶግማ አይደለም እንዴ? ኤርሚ በጣም ወደ ራስ እስካሁን ወደ ራስ ጥምቀት ዶግማ አይደለም እንዴ? ያወራኑ እኮ ጥምቀት እኮ ዶግማ ነው። በዶግማ ለምን ነው በዶግማ አይደለም? ሚስጥረ ጥምቀት ዶግማ አይደለም አላልኩም። ዛሬ በዶግማ ያወራሁ ማለት ነው። በዶግማ አወራሁ በቃ ልክ እንደዚህ ለብቻ በሌላ ሰው ሳንከበብ የራሳችን ሆነን እኔ እናንተ ነው የኔ ወንድሞች ጣልቃ አልገቡም። አይተሃል? አንድ አልገቡም። አንድ አሁን ነው አልገቡም። ችግር የለውም። እናንተ ቤት ቢሆን ነበር የሚገቡት። እዚህ ግን የኔ ወንድሞች አንዳቸውም አልገቡ። ሁሉም ሚዩት አድርጎ እኛ ቤትን ታውቃለህ። ኤርሚ ይጨርሰናል። አሁን ይበቃናል። ሰላም ለኪ በቃ ማውራት እንችላለን። ፍላጎት ካለ በይፋ ጥያቄ ጠይቃለሁ። ፍላጎት ካለ ማውራት እንችላለን። እንዳልከው በቃ ሁለታችን ብቻ በኮስ እኛ የራሳችንን ሐሳብ መስጠት እንፈልጋለን። ሰላም ይብዛልህ። ውረድ። ለሌላ ጊዜ የለኝም ማለት ጨዋነት ነው። አሁን አሳይመንት ሰጥቻለሁ። ውረድና 5 አዕማደ ምስጢር ዶግማ እንደሆነ ዶክሜንት ላይ ጎርጉር። እዚህ ላሉ ሰዎች ግን 1000 ሰዎች ምንም መረጃ እንደማያገኝ እናገራለሁ። በዚሁ ማይኬን እንዳበራው ሐሳብ ልስጥ ውይይቱ ላይ ትችላለህ። ብርኬ ምራው ቤቱ እሺ ቴዳ ያንተን የምትሰጠው ሐሳብ ግን ማንንም መጥቶ ግን ዲቤት ባለ ቁጥር ዲቤት መቀበል የለበትም። ኤርሚ ኃይለ ሥላሴ ምን አሉ መሰለ የሆነ ጊዜ የኢትዮጵያ ሕዝብ 25 ሚሊዮን ገብቷል ተብለው ተጠየቁ። አይ እናንተ አሰስ ገሰሱንም ቆጥራችሁ ነው እንጂ እኛ 500 ነን አሉ ኃይለ ሥላሴና ማንንም በመጣ ቁጥር ኤርሚ ዲቤት መቀበል የለበትም። ልታስተምር ነው የሚገባው። ተባረክ ቴዲ ይቀጥል። እሺ አመሰግናለሁ። ደባርግ የጠየኩትን ጥያቄና ቤት መተህ ልመልስልህ ያለው ለምንድነው እንደዛ ያለው? የለውም። ኤርሚያስም ሲጠይቅ አይታችሁ ከሆነ አብዛኛው ጥያቄ አንዳንዶቹን አነሳቸዋለሁ አሁን ሪፍሌክስ አደረግ ስለሌለው ችግር የለም አይነት ነገር ሲናገርና ሲያድበሰብስ ነበር። እንደውም አንደኛዋ የተናገራት ነገር ይዣታለሁ ማስታወሻ ትንሽ አስቃኛለች። ጥቅስ ከምትጠይቅ ሐሳብ አትጠይቅም ወይ? በቃ ዶክመንትድ አይደሉም ማለት ነው። ገብቷቸዋል። መረጃ የላቸውም። ስለዚህ የተሆነ በቃላት ጨዋታ የመሸፋፈንና የማድበስበስ ስራ ነው የሚሰሩት። ኦኬ ከመጀመሪያው ልጀምር። ስትጠመቅ የሰማኸው ነገር አለ? አላስታውስም።
ይሄንን ምን ብዬ መዘገብኩት መሰላችሁ? ውሸት ቁጥር 1። ምክንያቱም ይቅርታ፣ ምክንያቱም የትኛውም ቅድም ኤርሚን ነካ አድርጎታል። የትኛውም የህፃናት ጥምቀት ላይ ስብከት የለም። እኔ 4 ልጆች አሉኝ። ከአራቱ 3ቱን አስጠምቄያለሁ በ40 እና በ80 ቀን ማለት ነው። ሴቷን በ80 ቀን ወንዶቹን በ40 ቀን። እንግዲህ ቆሞ እንዳስጠመቀ እንደ አንድ ኦርቶዶክሳዊ ልጆቹን ቆሞ እንዳስጠመቀ እንደ አንድ ኦርቶዶክሳዊ የትኛውም ጥምቀት ላይ ቴዲ የጌታ ቤተክርስቲያን አታውቃትም በዶክመንት። እሺ ሴንት ቅድምም ስትናገር ነበር። የጌታ ቤተክርስቲያን የምትሉት ላይ በነገራችን ላይ ተቃውሞ የለኝም። የየትኛው ጌታ የሚለው ላይ ነው ጥያቄ ያለኝ። እውነት ነው የጌታ ቤተክርስቲያን ነው፣ ግን የየትኛው ጌታ? እሱን አብራችሁ ብትመልሱልን ጥሩ ነው። የጌታ ኢየሱስ ቤተክርስቲያን እንዳልሆነ ስለማምን ማለት ነው። እና ምንም አይነት ስብከት የለም። ምንም አይነት ስብከት የለም። ልጆች ስታስጠምቅ ራስህ ተው። እሺ ሂድ። ማራናታ ልጁን ውሰድልኝ። ማን ነው? ምስጋና ልጁን ውሰድልኝ፣ ውሰድልኝ ልጁን። እና ምንም አይነት ስብከት የለም። ከዛ በኋላ ኤርሚያስ ሌላ ጥያቄ ጠየቀ። ምን የሚል? ልጅህን ልጠይቀዋል። ምን ይላል? ላያስታውስ ይችላል። ይህንን ምን ብዬ መዘገብኩት? ውሸት ቁጥር 2። በሃይማኖት ሰዎች ውሸት በጣም ኖርማል ሆኗል። እኔ እንኳን አሁን በቅርብ የሰራሁት ቪዲዮ አለ። ትልቅ የሚሉት በጣም መምህራችን የሚሉት ትልቅ ስፍራ የሚሰጡት ሰው እንዴት ያለ ውሸት እንደዋሸ ምናልባት ገብታችሁ 5ኛም 6ኛ ቪዲዮ ላይ መመልከት ትችላላችሁና ውሸት ኖርማል ሆኗልና ላያስታውስ ይችላል። ለምን? ስላልተሰበከ። የለም እንዲህ አይነት ትምህርት በቤተክርስቲያኒቱ የለም። እሺ ልጅ ሲጠመቅ ተሰብኳል። ለዚህ የመለሰው መልስ ምንድነው? ቁጥር 3 ውሸት ላይሰበክ ይችላል። የመጀመሪያው ምን አለ? ላላስታውስ እችላለሁ። ሁለተኛው ምን አለ? ላያስታውስ ይችላል። ሶስተኛው ምን አለ? ላይሰበክ ይችላል። ውሸት ቁጥር 3 ብዬ መዘገብኩትኝና በሃይማኖት ሰዎች ውሸት ባካችሁ እፈሩ። እሺ ሌላ መጠመቅህን ታውቃለህ ወይ ሲለው ላላስታውስ እችላለሁ የሚል ውሸት ቁጥር 4 ዋሸ። ውሸት ቁጥር ስራ በነገራችን ላይ በጣም የሚወጥር ስራ ላይ ሆኜ ነው እሱን አቋርጬ ውይይቱን ስሰማ ማስታወሻም ሲይዝ የነበረውና በጣም ያሳፍራል። የሃይማኖት ሰዎች ሆናችሁ እንደዚህ ስትዋሹ የእውነት በእግዚአብሔር ፊት እንደው እፈሩ፣ ንስሐም ግቡ። ጌታው ሌላ አንተ አምነህ ነው የተጠመቅከው ለሚለው መልስ ለመመለስ ወገቡን ያዘው። አዎም አይም ለማለት ምክንያቱም አዎ ቢል ውሸት ነው። ውሸት ቁጥር 5 ብዬ ለመዘግበው ነው። አዎ ቢል ደግሞ ምንድነው? አይ ቢል ደግሞ የመጽሐፍ ቅዱስ ትምህርት ጋር ሊጣላ ሆነበት። ስለዚህ በጣም ማድፈንፈን ስራ ሲሰራ ነበር። ከዛስ የሚገርመውን ቅድም ያልኩትን ነገር ኤርሚያስ ጠየቀው። በቤተሰብ እምነት አጥምቁ የሚል ማስረጃ እንደው አንድ ጥቅስ ስጠኝ፣ እንደው አንድ ጥቅስ ነው ያለው ኤርሚያስ። ለዚህ ሲመልስ ምን አለ? ጥቅስ ከምትጠይቅ ሐሳብ አትጠይቅም። ይኸውላችሁ መጽሐፍ ቅዱስን ሲመቸኝ እጠቀመዋለሁ አይነት ነገር ነው ያላችሁ። እቺን በተረት ልንገራችሁ። ሲያዩኝ እስቃለሁ፣ ካላዩኝ እሰርቃለሁ የሚል ነውና መጽሐፍ ቅዱስን የሚጠቀሙትና የሚፈልጉት ሲመቻቸውና ሲፈልጉት ብቻ ነውና በጣም አስቂኝ ነገር ነው ዛሬ ስሰማ የነበረው። ሌላ አንድ ውሸት ልጨምርላችሁ። የሐዋርያት ሥራ ምዕራፍ 16 ተጠቅሷል። ስንቶቻችሁ እንዳስተዋላችሁ አላቅም። የሐዋርያት ሥራ ምዕራፍ 16ን ሲጠቅስ በተቻለ መጠን እሱ ያለውን ቃል በቃል ለማለት እንሞክር። ይሄው ሕፃናት እንዲጠመቁ እንደሚፈቅድ ይሄው ጥቅስ ብሎ ነው የጀመረው። ሲጨርስም ምን ብሎ አነበበ? ቁጥር 31ን እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ፣ ይሄው ማስረጃ ብሎ ዘጋ። ኦኬ ይሄኛውን ምን እንለዋለን መሰላችሁ? እኛ መናፍቅ ለባህሪው ጥቅስ ይጠቅሳል። ምን አድርጎ ቆርጦ እንለዋለን። እንዴት አድርጎ ቆረጠው? ቁጥር 31 አንብቦ ቁጥር 32ን ግን አያውቀውም። ምን ይላል? ቁጥር 32 ለእርሱና በቤቱ ላሉት ትልልቅ ሰዎች የእግዚአብሔርን ቃል ተናገሯቸው አይልም። ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ነው የሚለው። ስለዚህ መስማት የሚችሉ ሰዎች ናቸው እዚህ ጋር እየተሰበኩ ያሉት። መረዳት የሚችሉ ሰዎች ናቸው እዚህ ጋር እየተሰበኩ ያሉት። በቤቱ ላሉት ምን ሁሉ ነው የሚለው፣ ሁሉ ነው የሚለውና ጥቅስ ቆርጣችሁ አትጠቀሙ። ሌላው ሕፃናት አያምኑም ተብሎ ተጽፏል የሚል እንደ ሙግት ሐሳብ ሲያነሳ ምን አለ? ሕፃናት አያምኑም የሚል ተጽፏል። አረ በፍጹም አለ። ኦኬ እኛ ምን ጠይቃ? ሕፃናት ይጠመቁ የሚል ተጽፏል።
ኧረ በፍጹም። ስለዚህ መጽሐፍ ቅዱሳዊ ናቸው። ይህንን ሐሳብ ሲያጠናክረው ምን አለ? ሕፃናት አያምኑም የሚል አንድ ጥቅስ ከመጽሐፍ ቅዱስ የሚሰጠኝ የለም አለ። እኛ ይሄ ዶክትሪናችን ነው ብለን አናውቅም። ሕፃናት አያምኑም የሚል አንድ ጥቅስ ምንድነው የሚል ዶክትሪን አለን ብለን አናውቅም። ግን እነሱ መናፍቃኑ ሕፃናት ይጠመቁ የሚል ዶክትሪን ሰርተዋል። ኦኬ እንደዚህ እናደርጋለን። ሕፃናት ይጠመቁ የሚል አንድ ጥቅስ እሱ እንዳለው ነው ያወራሁት። ስጡን ብንል የሚሰጠን የለም። ምክንያቱም ትምህርታቸው የሰው ብቻ ትምህርት ስለሆነ የጌታ ትምህርት የጌታ ኢየሱስ ክርስቶስ ትምህርት ስላልሆነ ለማለት ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ወደ እስራኤል መለስ ፍቀዱልኝ። ዱብ ልበል። ወዳችኋለሁ።